መምህሩ በዋሸው ውሸት ላይ ያኔም እዛው ያው አንገትህ አቀርቅረህ ደፍተህም አፍረህ ነበር። ከዛ እንደገና ደግሞ ሳወራ ታውራልኩ የመጨረሻ ቻንስ ነው። እታች ውረድ በቃ። ቴንኪው ፈራሃ እታች ውረድ በቃ። ምክንያቱም ሳወራ ስለምታወራ ማለት ነው። በጣም ለምኛለሁ። ምን አለ የ20 ዓመት ፓስተር ብሎ መምህሩ ሲዋሽ የሚያሳየውን ፊቱ ላይ የሚታየውን እዩ። መምህር ጳውሎስ የ20 ዓመት ፓስተር የራሱን ቸርች ከፍቶ እያለ ሲዋሽ አሁን ደምረውን እኔ እየጠየኩት ያለት ከመሰረቱ ነው። ይሄኛው ይቅርና ወደዛ ልንመለስ ነው። አዳማ 09 ታንከኛ ሰፈር ጋር ያለው ሙሉ ወንጌል ቤተክርስቲያን ራሷ ቤተክርስቲያኒቱን 3 ዓመት እኛ ጋር በነበረው ቆይታ በላይ ጻፈችው ማለት። ከዛ በፊት የነበረ አማኑኤል ቤተክርስቲያን እንደነበር ሰምቻለሁ። እኔ አማኑኤልም ሙሉ ወንጌል እኛው ጋር ነበረ የነበርከው። አሁን እኔ ወደ ዋናው ስመጣ ልብ በል ደምረው፣ ወደ ዋናው ስመጣ ከእግዚአብሔር መንግስት እንዴት እንደጎደልኩ ንገረኝ ነው ብለህ ያልከኝ። እንድነግርህ እንደ እግዚአብሔር ቃል በእግዚአብሔር መንግስት ውስጥ እንደነበርክ ታምን ነበረው። እኛ ጋር በነበርክበት ሳለ አማኑኤልም ሙሉ ወንጌል እኛ ጋር ነበር የነበርከው። በዛ በእግዚአብሔር መንግስት ውስጥ እንደነበርክ ታምን ነበር ወይ? ከዛ እንዴት እንደጎደልክ ልነግርህ ነው። ቴንኪው እግዚአብሔር ያክብር። በመጀመሪያ እንግዲህ በነበርኩበት ቦታ ላይ እንደነበርኩ ነበር ማምን የነበረው እንደነበርኩ ማለት ነው። ግን የእግዚአብሔር ቃል ሙላት ወደ እኔ በመጣና በእግዚአብሔር መንግስት ውስጥ እንደነበርክ ነበር የምታምነው። እየነገርኩ እኮ ነው። ለምን አታዳምጠኝም? በእግዚአብሔር መንግስት ውስጥ ነበርክ ወይ ነው እንጂ መኖሩማ ነበርክ። መኖሩማ እኮ ነበርክ። ግን የነበርከው በእግዚአብሔር መንግስት ውስጥ ነበርክ ወይ? ሙሉ ወንጌል በእግዚአብሔር መንግስት ውስጥ ሆነ አንተም ከእሷ ጋራ በቤተክርስቲያን ውስጥ እያገለገልክ መድረክ ላይ ሁሉ አይተናል። ስለዚህ ሙሉ ወንጌልን የምታክል ትልቅ ቤተክርስቲያን መድረክ ከፍታልህ መድረክ ሰጥታህ ስታገለግል አገልጋይ አልነበረም አያገለግልም እያልክ አልነበር እንዴ? አሁን ግን አገልጋይ ነው የምትለኝ? መድረክ ሰጥተው ነው እንጂ ሁለት ነገር እየዋሸ ነው። አገልጋይ አይደለም ብለህ እኮ ሪከርድ አለኝ። አገልጋይ አይደለም ፓስተር አይደለህም ነው። ፓስተር አይደለም ስማኝ፣ አገልጋይ አይደለህም ደምረው አገልጋይ አይደለም ስትል ነበረ። እንዳትዋሽ። አገልጋይ አይደለም አገልግሎ ቪዲዮን አሳይ አገልግሎ አያውቅም እያልክ ነበር። ቪዲዮን አሳይ አልኩህ። ቪዲዮን አሳይ። በዚህ ሌሊት ላይ ያልተዘገጃጀሁበትን ቪዲዮን አሳይ። ደምረው እንደዛ ያልኩበትን ቪዲዮን አሳይ። ፓስተር አይደለም ነው ያልኩህ እንጂ የ20 ዓመት ፓስተር አይደለም፣ የ1 ዓመትም ፓስተር አይደለም። የትኛው ቤተክርስቲያን ላይ ፓስተር እንዳልሆንኩማ እኮ ተናገርኩኝ። በቃ እኔ እሱን የተናገርኩት እኔም እኮ ፓስተር አይደለም። ለመሆንማ ስምህን እኮ ራሱ እስከቀየርክበት ጊዜ ድረስ አገልጋይ ደምረው ነው ብለህ የምትጠራ የነበረው። እኛ በዚህ ሁሉ ስንጠራ ነበር። መድረክ ላይ ስታገለግል እኮ ቪዲዮ ወደ ጥያቄው እንግባና የጠየቅኩህ መልስልህ። እኛ ጋር በነበርክ ሰዓት ላይ በእግዚአብሔር መንግስት ውስጥ እንደነበርክ ታምናለህ። ከዛ እንዴት እንደወጣህ ልነግርህ ነው። አንተ ከመጀመሪያ እኛ ጋር በነበርክበት ሰዓት ላይ በእግዚአብሔር መንግስት ውስጥ እንደነበርክ ታምናለህ ወይ? ቴንኪው። እሺ ልመልስልህ። ኦኬ እኔ ጴንጤ በነበርኩበት ሰዓት ላይ ምንም አይነት መጽሐፍ ቅዱሳዊ እውቀት ባልነበረኝ ሰዓት ነው ጴንጤ የሆንኩት። ምንም አይነት መጽሐፍ ቅዱሳዊ እውቀት ባልነበረኝ ሰዓት ከዱርዬነት ነው ወደ ጴንጤነት የመጣሁት። በጴንጤነት ባለሁበት ሰዓት መጽሐፍ ቅዱስ እያነበብኩ እያጠናሁ እያስጠኑኝ በባይብል ስተዲ በደቀ መዝሙር ጥናት በአገልግሎት ሳምቲንግ እንደገናም ደግሞ በቴዎሎጂ ክላስ ያን ነገር እማር ነበር ማለት። ግን በህይወቴ ለውጥ የመጣው መቼ ነው? ቴዎሎጂ ከተማርኩ በኋላ ነው። እዛ ጴንጤ እያለሁ ግን እኔ የዘላለም ሕይወት አለኝ ብዬ የምናገር ሰው ነበርኩ። የዘላለም ሕይወት አለኝ ብዬ ልክ አንተ እንደምትናገረው የምናገር ሰው ነበርኩ። አሁን ግን የዘላለም ሕይወት እንደሌለኝ የነገረኝ የገላትያ መጽሐፍ ምዕራፍ 5 ቁጥር 20 ሀሳብ ነው። የገላትያ መጽሐፍ ምዕራፍ 5 ቁጥር 20 ሀሳብ ነው። ምክንያቱም ያ ሀሳብ ምንድነው የሚለው? የስጋ ስራ የተገለጠ ነው ይልና ይዘረዝራቸዋል። ስካር፣ አልመኝነት፣ ጥል፣ ክርክር ይልና መለያየት፣ መናፍቅነት ይላል። መለያየት፣ መናፍቅነት የሚለው ነገር ፑሽ አድርገኝ። ከዛስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ክርስቶስ ላይ ያላት አመለካከት ምንድን ነው? ኦርቶዶክስ ምንድን ነው የምታስተምረው? እኔ ያለሁበት ቦታ ላይ እሺ የተለያየ ነገር ነው ያለው። እኔ ደግሞ የዘላለም ሕይወት መውረስ እፈልጋለሁ። አሁን ባለሁበት ቦታ ግን እየተሰማኝ አይደለም። በፊት ይሰማኝ ነበር፣ አሁን ግን እየተሰማኝ አይደለም። ኦርቶዶክስ ምንድን ነው የምታስተምረው ብዬ የኦርቶዶክስን አስተምሮት በትክክል ማንበብ፣ ማጥናት፣ መጠየቅ ጀመርኩ።
ማንበብ ማጥናት መጠየቅ ሲጀምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ክርስቶስ ላይ እስፔሻሊ በክርስቶስ ኢየሱስ ላይ የቤተ ክርስቲያኒቷ ራስ ኢየሱስ ክርስቶስ ነው የሚል ጥያቄን ሳትመልስልኝ ነው ወደዛ ሽፍት ያደረጉበት ነው የምነግርህ። እኔ አላልኩም። እኔ ወደ ኦርቶዶክስ ሽፍት ያረክበትን ንገረኝ ብዬ ስለ ነው የምትነግረኝ። ቀድመኸኝ አንተ የጠየቁ ጥያቄ እዚሁ እኛ ጋር በሙሉ ወንጌልና በአማኑኤል ቤተክርስቲያን ከዚሁ ከኛ ከወንጌላውያኑ ተርታ መለየት አለ። ቆይ አድምጠኝ። እኔ ስለ ቤተክርስቲያናቱ መለየትና አንድነት ማድረግ የሚጠይቁ አንተ በእኛ ጋር በወንጌላውያኑ ጋር በነበርክበት ዘመን በእግዚአብሔር መንግስት ውስጥ እንደነበርክ ታምናለህ ወይ ታውቃለህ ወይ ወይስ አታምንም አታውቅም ነው ያልኩህ። እኔ ጥያቄ እሱን አጭር አድርገህ መልስልኝ። አምናለሁ ወይ አላምንም፣ አውቃለሁ ወይ አላውቅም በለኝ። ያኔ በነበርኩበት ሰዓት ላይ ምክንያቱም ሌላ አይነት አስተምሮ ስላላወቁ በዛ ሰዓት በነበርኩበት ሰዓት ላይ አንተ እንደምታምነው የዘላለም ሕይወት አለኝ ብዬ ነበር ማምነው። ተመለሰ። ያ እምነትህ በእውቀት ላይ የተመሰረተ ነበር? ያ እምነቴ በእውቀት ላይ የተመሰረተ ሳይሆን ከነገሮች ማምለጥ በስሜታዊነት የሆነ ስለነበረ ያንን ይዤ ነበር ስጓዝ ነበረ። በእውቀት ሲሆን ግን ልጨርስላ አባቢ ልጨርስላ። በእውቀት ሲሆን ግን በእውቀት ሲመጣ ግን ወደ ምን እንድመለከት አደረገኝ? እችኛዋ አንድ ዶግማ ወዳላት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድመለከት አደረገኝ። አይታ እኔ አሁን ባለሁበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለሁበት የዘላለም ሕይወትን የሚከለክለኝ እሱን ልንመጣበት ነው። የኦርቶዶክስን እኮ እመጣለሁ አልኩ። የኦርቶዶክስን ሳይሆን አሁን በመጀመሪያ እኛ ቤት ላይ በነበርክበት ሰዓት ላይ በሱ ዙሪያ ላይ ነበረኝ ነበረ። ያ ግን የዘላለም ሕይወት እንደነበረህ የምታምነው የነበረው በእውቀት ላይ የተመሰረተ አይደለም። ያለ እውቀት ላይ የተመሰረተ እምነት ነበር የነበረ ማለት ነው። ያለ እውቀት ላይ የተመሰረተ ቆይ አድምጠኝ፣ ሳወራህ አታቋርጠኝ። ስለአንተ አይደለም የምናወራው። ስለአንተ ካወራህ እኔ ላይማ ኃይለኛ ፎንቃ እኮ ነው ያለ። ትወደኛለህ? ግድ የለም እኔ ለራስህ ህይወት ነው የማወራህ። እኛ ጋር በነበርክበት ሰዓት ላይ የዘላለም ሕይወት እንዳለህ ታውቅ ነበር፣ ግን ያለ እውቀት ነው የምታውቀው። ታምን ነበር፣ ግን ያለ እውቀት ነው የምታምነው። ያለ እውቀት ማመንህና ያለ እውቀት ማወቅህ እሱን ከየት ነው የተማርከው? ከኛ ከወንጌላውያን አማኞች ነው የተማርከው? አይገናኝም። አሁን የምትለው ነገር አይመጣውም። በተአምር አይመጣውም። ደህንነት የት ነው የተማርከው? በተአምር አይመጣውም። ደምረው አዳምጠኝ። እሺ አዳኔ አሁን ልመልሳ በጌታ በኢየሱስ ስም አዳምጠኝ። ይኸውልህ እዚህ ጋር ያለች ሁላችሁም ስሙ አለ። ደምረው ፕሮቴስታንት በነበረበት ሰዓት መጀመሪያ ፕሮቴስታንት የሆነው ያለ እውቀት ነው። ከሆነ ነገር ለማምለጥ ያለ እውቀት ነው ፕሮቴስታንት የሆነው። ፕሮቴስታንት ከሆነ በኋላ በፕሮቴስታንት አስተምሮ አፕዴት አደረገ ራሱን። ስለዚህ ከተማረ ደግሞ ማስተማር ነበረበት፣ የተለያየ ነገር ማድረግ ነበረበት። ለምን? ያ ትምህርት ውስጡ ስለገባ። ፕሮቴስታንት እያለው ባለማወቅ ከገባው በኋላ ስለ ፕሮቴስታንት ማወቅ ጀመርኩ ማለት ነው። ቅድም እንዳልኳችሁ ከደቀ መዝሙር ትምህርት፣ ከአገልግሎት ስልጠና፣ ከቴዎሎጂ ትምህርት ገባችሁ። ይሄን ሁሉ ነገር አካብቼ፣ ነገር ግን ነፍሴ ማረፍ አልቻለችም። እውቀቱ የዘላለም ሕይወት ለማግኘት የሚደረገው እውቀት ከፍ እያለብኝ መጣ፣ እየጨመረብኝ መጣ። ማድረግ ያለብኝ ምንድን ነው? ይሄንን እውቀት ሙሉ የሚያደርግልኝ ነገር ማድረግ ነው። ዛት ይሄንን እውቀት ሙሉ የሚያደርግልኝ ምንድን ነው? ማንበብ፣ ብዙ መጽሐፍቶችን ማንበብ። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የምታስተምረው? ካቶሊክ ምንድነው የሚያስተምረው? ኦንሊ ጂሰሶች ምንድነው የሚያስተምሩት በነገረ ክርስቶስ ላይ? ይህን ነገር አሬንጅ በማድረግበት ሰዓት ግን ለነፍሴ ረፍት የሆነው ያለሁበት ቦታ ከዘላለም ሕይወት የሚያጎጥረኝ ሆኖ ስላገኘሁት፣ ከግንዱ የሚቆርጠኝ ሆኖ ስላገኘሁት፣ ከግንዱ እንዳልቆረጥ ፍሬያማ እንደሆን ወደዚህ ቅድስት ተዋሕዶ ቤተክርስቲያን ተመለስኩ ማለት ነው። ይሄ ግልጽና አጭር ነው። አሁን አንተ የኔ መልስ። አሁን ባለሁበት አልጨረስኩም። እኔ አሁን ያለበት ላይ በሰፊ እናወራ። ደምረው አለቀና አሁን ባለበት ላይ በሰፊ አወራለሁ። እኔ በመጀመሪያ ግን ከኛ ከወንጌላውያን አማኞች ጋር በነበረው ነገር ራስህ ተናግረሃል። ልብ በሉ። ደምረው ያለ እውቀት ነበረ አማኝ ወይንም ወንጌላውያን አማኝ ወይ ደግሞ ፕሮቴስታንት ብሎ በተለምዶ የሚጠራው የነበርኩት አለ።
ትክክል። ያለ እውቀት ነበር ፕሮቴስታንት ይሆን ያመንኩት። ይኸውልህ አትሳሳት። ልክ ያልኩትን ልድገምልህ። መጀመሪያ የመጽሐፍ ቅዱስ እውቀትም ምንም የለኝም። ዝም ብዬ ከሱስ ለመላቀቅ ነበረ ጴንጤ የሆንኩት። እውቀት የለኝም። ግልጽ ነው። ከሱስ ለመላቀቅ ነበር። ከሱስ ተላቀቅ። ከሱስ ለመላቀቅ ነበር ጴንጤ የሆንኩት። ከዛ ተላቀቀ። ገንዘብ ተሰጠኝ። ገንዘብ ሲሰጠኝ በቃ ቀጥለጥ ብለህ የምትቀጥል ከሆነ በዚሁ ህይወት የምትቀጥል ከሆነ አብረን እንሆናለን ተባለ። ጀስት ያኔ እንደዛ ሆነ ማለት ነው። ከዛ ተላቀቅ ከሱሱ። እንኳን ጴንጤ ሆነ እኮ አይደለም ማገገሚያ ገብተህ እኮ ከሱስ ትላቀቃለህ። ማገገሚያ ገብተህ ከሱስ ትላቀቃለህ። አሁን ማገገሚያ ስለሆነ እላቀቃለሁ። ጴንጤ ማለት ማገገሚያ ስለሆነ እላቀቃለሁ። ጴንጤ ጋር ስትመጣ ከሱስ ተላቀቅኩኝ ነው እንደሚያልኩ። ማገገሚያው ስለገባው ከሱስ ተላቀቁ። ማገገሚያ ስለሆነ ከሱስ ተላቀቅ። ማገገሚያ ስለሆነ። እሺ፣ በምን ነበር ያላቀቁ ጴንጤዎቹ ከሱስ? ራሴ ማንም ጴንጤ አላላቀቀኝም። ማንም ራሴ። በገንዘብ ነው ብለኸኛል። ገንዘብ ሰጥተውኝ ነው። በገንዘብ ብለኸኛል። ራሴ በገንዘብ ነው ገንዘብ ሰጥተውኝን ብለሃል። በገንዘብ ከሱስ ተላቀቅኩ ብለኸኛል። አዳምጠኛ። ገንዘብ የተሰጠኝ የዛን ጊዜ ገንዘብ ያስፈልገኝ ስለነበረ ነው። ገንዘብ የተሰጠኝ ግለሰብ ነው የሰጠው ወይስ ግለሰብ ነው የሰጠው? አዳምጠኝ። እኔን ደግሞ አዳምጠኝ። እየተደማመጠ እኔ እናንተ ስለሆነ የምናወራው እኮ አዳምጠኝ። ችግር የለውም። አዳምጠኝ። ጠየኩ ያለሁት ገንዘብ ሲሰጥህ ከሱስ ተላቀቅኩ ብለኸኛል። ማገገሚያው ገንዘብ ሲሰጠኝ ማነው የሰጠኝ? ገንዘብ ማነው የሰጠህ? ግለሰብ ነው ነው? እኔ ግለሰብ ነው የሰጠኝ። እሺ፣ ገንዘብ ጴንጤ ነው ያ ግለሰቡ? ኦርቶዶክስ ነው። እሺ፣ ገንዘቡን ኦርቶዶክስ ነው የሰጠህ። ማነው እሱ ኦርቶዶክስ የሰጠኝ? ጴንጤ እንደሆን አባቴ። እሺ፣ አባትህ ናቸው። አባትህ ኦርቶዶክስ የሆነው ጴንጤ እንድትሆን ገንዘብ ሰጡ? አይደለም፣ አልገባህም። ከሱስ እንድላቀቅ ነው ገንዘብ የሰጠኝ። ጴንጤ እንደሆን ሳይሆን ከሱስ እንድላቀቅ። ታዲያ ምን አገናኘው ከኛ ጋር ከጴንጤ ጋር? እናጠራ። ለዚህ እኮ ነው ዝም ብለህ የምቸከችከው። ሳሰማ ዝም ብለህ የምቸከችከው። ድገመው፣ የራስህ ንግግር። ምኑን ነው የምደግምልህ? እኔ ከሱስ እንድላቀቅ ገንዘብ ተሰጠኝ አልኩ እንጂ ሃይማኖት እንድቀይር ወይም ደግሞ ሃይማኖት ጴንጤ እንደሆን አባቴ ገንዘብ ሰጠኝ ያልኩ አይደለም። አየህ፣ ከሱስ እንድላቀቅለት በዛ ሰዓት ላይ ማለት ነው። በዛ ሰዓት ላይ ሱሰኛ ስለነበርኩ ገባ። ከዛ በኋላ ከሱስ እንድላቀቅ ግን ወደ ጴንጤ ስመጣ ግን ገብቷል። ወደ ጴንጤ ስመጣ ግን አንደኛ ነገር ራሴን አብዴት ለማድረግ በቃ እኔ ለምን ጫት እቅማለሁ? ለምን ሺሻ አጨሳለሁ? ለምን መጠጥ ውስጥ እዘፍቃለሁ? በቃ ስለዚህ ጴንጤዎች ጋር ልቀርቀር ብዬ ገባው። ገባ። ስትገባ ደሜ መሰረታዊ ክርስትና ትምህርት ተምርሃል አይደል? ደህንነት ትምህርት። አረ በእናትህ አረ በጌታ ስም ልጠይቅህ። አረ ቅድም መለስኩልህ። በእናትህ ጨርሰን ወደ ኦርቶዶክስ እመጣለሁ። ስትገባ የት ቤተክርስቲያን ነው? ምንም አልመልስም። አሁን ጥያቄ መልስ። ተመለስኩልህ። ጥያቄ ቅድም መልሼልሃለሁ። ሪከርድን ስማ። ተመልሰህ ቅድም መልሼልሃለሁ። ምንም አልነግርህም። ቅድም መልሼልሃለሁ። አሁን ያለሁበት ቦታ ላይ ከዘላለም ሕይወት የጎደልኩበትን ንገረኝ። ፔሬድ ጨርሻለሁ። አንተ ጥያቄ መልስ። እሺ ደሜ፣ እኔ አሁንም ከዘላለም ሕይወት መጉደልህን እንዳወራ በመጀመሪያ የዘላለም ሕይወት እንዳለህ እርግጠኛ መሆን እፈልጋለሁ። የዘላለም ሕይወት በእኛ በጴንጤዎቹ ጋር በነበርክበት ሰዓት ላይ የዘላለም ሕይወት እንዳለህ እርግጠኛ ነበርኩ ብዬ ስልህ አዎ አለኝ፣ ግን ያለ እውቀት ነው። ያለ እውቀት አማኝ ነበርኩ። ያው ጽፌዋለሁ። ያለ እውቀት ምንድን ነው ያልኩት? እሱ ጋር የጻፍከው ጴንጤ የነበርኩት አትደርብ አልኩ። ደርብ አታውራ። የምትናገረውንም ጽፎ ለዚህ ነው። ያለ እውቀት ነበርኩኝ። ምን አማኝ ወይ ደግሞ ፕሮቴስታንት ወይ ዝቅ ብለህ ምንድን ነው የጻፍከው? ልመጣልህ ነው እኮ አልኩ። ከዛ ከሱስ ለመላቀቅ ነበር ጴንጤ የሆንኩት ብለህ አልከኝ። ኦኬ፣ ከሱስ ለመላቀቅ ማገገሚያ ብለህ የሚለውን ቃል እንደውም ተጠቅመዋል። ከዛ ከሱስ ተላቀቅ ሆይ ብዬ ስልህ ጴንጤስቶን ከሱስ ተላቀቅ ሆይ ብዬ ስልህ ገንዘብ ተሰጥቶኝ ነበርና ከሱስ ለመላቀቅ ገንዘብ ተሰጠኝ ብለህ አልከኝ። ማን የሰጠህ ብዬ ስልህ
ጴንጤ ነው ወይ የሰጠ ገንዘቡ ብዬ ስልህ የለም ኦርቶዶክሳዊ የሆነ ሰው ነው። ማን ነው ብዬ ስልህ አባቴ ነው የሰጠኝ አልከኝ። አባቴ ከሱስ እንድላቀቅ ነው ገንዘብ የሰጠኝ እንጂ ጴንጤ እንደሆነ አይደለም የሰጠኝ አልከኝ። በደንብ ነው የምሰማ ብራዘር፣ በደንብ ነው የምሰማ። እኔ አሁን የምጠይቅህ ኦኬ፣ ያለ እውቀት ጴንጤ ነበርክ፣ ምንም እውቀት የለህም፣ በእግዚአብሔር መንግስት ውስጥም እንዳለህም አታውቅም። አንተ ጴንጤ የነበርከው እውቀት ይዘህ ነው ጴንጤ የነበርከው። የኔም በኋላ ትጠይቀኛለህ። የኔም በኋላ ትጠይቀኛለህ። ፖለቲካ አይገናኝም እኮ ይሄንን ጥያቄ ትጠይቀኛለህ። አሁንም ልንገርህ፣ ጴንጤ ስሆን ይኸውልህ የእግዚአብሔርን ቃል እውቀት አላውቅም ነበረ። የእግዚአብሔር ቃል እውቀት ባውቅ እኮ ጴንጤ አልሆንም ነበር። እዛ ኦርቶዶክስ እኔ አሁን ጥያቄ እየጠየቅኩ ያለሁት በመጀመሪያ የት ቤተክርስቲያን ነው ደህንነት የተማርከው? ለምን እነግርሃለሁ። ይሄንን ከዚህ በፊት 1000 ጊዜ ተናግሬያለሁ። አልነግርህም። አልሰማሁም። ዕብራይት እያለቀሰች ነግሬሃለሁ። አድምጠኝ፣ እኔ ልንገርህ። ከነገርከኝ መድገም አይከብድም። አልደግምልህም። ወደ እኔ ጥያቄ ተመለስ። ኤርሚያስ ደምረው የኔ ልናገር። ልብ በለስ ሰው እኔ ጴንጤ የሆንኩበትን ደጋግሜ ለብዙ ሺህ ጊዜ ተናግሬያለሁ። አሁንም ስናገር አንዷም ቃል እንኳን ዝንፋትልም። ልብ በሉ። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ነበርኩኝ። ኦኬ፣ ጌታን ተቀበልኩኝ። ዲያቆን እንዳልነበርክ ደግሞ ብዙ ሰዎች ዲያቆን አልነበርክም። ዲያቆን አልነበርክም። ሚዩት አድርግ ስልህ በቃ ሚዩት አድርግ። አሁን ለመውረድ ፈልገህ ካልሆነ እኔ ሳውራ ያንተን ንገረኝ ብዬ ስልህ ካልነገርከኝ እኔ ስናገር ነበር ካልነበርክም እሱን እኔ እዚህ ትሞግተኛለህ። ከአንድ ዲያቆን የሚጠይቅ ጥያቄ እኔን አንተ ጠይቃለህ፣ አንተም እኔን ጠይቀኛለህ ማለት ነው። ያውን በግዕዝ ነው የምንጠያይቀው። አንተ ታረጋግጣለህ። ደምረው ሚዩት አድርግና እናውራ። እንደ ቅድሙ ልብ በል ሚዩት አድርግና እዚሁ እናውራ ማለት ነው። ኦኬ፣ አሁን ያንተን ንገረኝ ብዬ ስልህ ምንድነው ንገረኝ ያልኩት? ጴንጤ ሲሆን እውቀት አልነበረኝም ማለት እውቀት የሌለው ጴንጤ ኦኬ፣ እውቀት የሌለው ጴንጤ ሲሆን ደምረው በመጀመሪያ የት ቤተክርስቲያን ነበር ደህንነት የተማርከውና የውሃ ጥምቀት የተጠመቀው አልኩትኝ። የውሃ ጥምቀት ልመልስልህ። መልስልኝ። የት ነበር የተጠመቀው? አሁንም ደግመህ ከዚህ በኋላ እንዳትጠይቀኝ ነው መመልስልህ። ደግመህ ዋን ሞር ታይም እኔ መጽሐፍ ቅዱስ እውቀት የለኝም ነበር። የት ነው መሰረታዊ ክርስትና ትምህርት የተማርከው? ልመልስልህ እኮ ነው። እውቀት ያለ እውቀት ነው ጴንጤ ሆንኩት ብዬ ባልኩበት ሰዓት መጽሐፍ ቅዱስ እውቀት የለኝም ነበረ ጴንጤ ሲሆን። ጴንጤ ከሆንኩ በኋላ ደግሞ መጽሐፍ ቅዱስ እኔ ማስተማር ጀመሩ። አልክድም እኮ ይሄንን አልጠየቅም። ደህንነት ትምህርት የተማርከው የት ነው? ከዛስ ይሄ ደህንነት ትምህርት እየጠቀመኝ በምንድን ነው? የደህንነት ትምህርት የጠቀመኝ የት ነው የተማርከው? በመጀመሪያ ጌታ ስትቀበል የኔ ልናገርና እንዲመች ለአነጋገር እንዲመች የኔ ልናገር። አንዴ የሚታር የኔ ልናገር። የኔን ስማና በእኔ መንገድ መሰረት ከረዳ ነው የኔን የምነግርህ። ይኸው ደጋግሜ እናገራለሁ። ልብ በሉ። እኔ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ አሴምብሊ ቸርች ማለት ነው፣ እዛ ነው ጌታን የተቀበልኩትኝ። ኦኬ፣ የጥር 12 ቀን ማነው? ጥር 12 ቀን የቃና ዘገሊላ ማለት ነው። ጥር 12 ቀን 92 ዓመተ ምህረት ማለት ነው። 91 ወይ 92 ከሁለቱ አንዱ። በዛ ዓመተ ምህረት ላይ ጌታን በዛ ቤተክርስቲያን ኦፊሻሊ ተቀበልኩኝ። ከዛ በፊት ስብከተ ወንጌል የኢትዮጵያ ሙሉ ወንጌል ቤተክርስቲያን ባዘጋጀችው ፓስተር ታሪኩ ቴዎድሮስ ሲሰብክ ሰምቻለሁኝ። በዛው ዓመት ላይ ማለት ነው፣ በታህሳስ ወር። ኦኬ፣ ከዛ ጊዜ ጀምሮ እኔ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ የ27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ነኝ። ኦኬ፣ ተጠማቂ ነኝ። እውቀት ነበረ? አድምጠኛ እያወራሁ እሱም በኋላ ታወራኛለህ። ለምን እንደ ቀጥታ አውራ እንጂ ልጨርስ እኮ ነው ብዬ የምልህ። ለጥያቄ እንኳን ተናገራ። ያለ እውቀት ነው በእውቀት ነው የመጣው። ደምረው ሚዩት አድርጌያለሁ። ልጨርስና የምጠይቀኝ ከሆነ ትጠይቀኛለህ። እኔ የጠየቅኩን ጥያቄ እንድትመልስ ከረዳ ብዬ ነው እኔን የምነግርህ። ኦኬ፣ ከረዳ ብዬ ነው የምልህ። እንደዚህ ሚዩት ከማድረግ ክፍት አድርገው እየተደማመጠን እናውራ። ልብ በል። እኔ በ1991 ወይ 92 ዓመተ ምህረት በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ እነ ፓስተር ወልዴ እነ ፓስተር ዮሴፍ ታየው አሁን በአሜሪካ ሀገር ነው ያሉት። እነ አሁን ፓስተር ሆነ ማነው ቀድሞ ፓስተር ሆነ አሁን ዶክተር ሆኗል። እነ ዶክተር ፓስተር አባተ ቸኮል እነ ወንጌላዊ ስንታዩ ተስፋዬ ባሉበት የ6 ኪሎ አጥቢያ ጉባኤ እግዚአብሔር ቤተክርስቲያን የ27ኛ ዙር የደቀ መዝሙር ተማሪና ተጠማቂ ነኝ። ኦኬ፣ ከኦርቶዶክስ ቤተክርስቲያን መጣው
ወደ ወንጌላውያኑ ሲቀላቀል መሰረታዊ የክርስትና ትምህርት ያስተማረኝ ሰው ፓስተር ለገሰ ይልማ አሁን በጣሊያን አለ። ፓስተር ቡሊ በጀርመን ውስጥ አለ። ኦኬ አሁን በህይወት ያሉ አገልጋዮች ነው የምጠራው። ስለዚህ በዛ ቤተክርስቲያን መሰረታዊ ክርስትና ትምህርት ተማርኩኝ። የመጽሐፍ ቅዱስ እውቀት አልነበረኝም። ይህንን የመጽሐፍ ቅዱስ እውቀት አልነበረኝም። በኦርቶዶክስ አድመጠኝ ስልህ በደንብ አዳምጣለሁ። ስለዚህ የመጽሐፍ ቅዱስ እውቀት አልነበረኝም። በቤተ ክርስቲያን ውስጥ አድመጠኝ አልኩ ፕሊዝ። በኢትዮጵያ ጉባኤ እግዚአብሔር ቤተ ክርስቲያን ስማር በጉባኤ ዛሬ ቤተክርስቲያን ልጻፋት ጉባኤ እግዚአብሔር ቤተክርስቲያን ስማር ያስተማሩኝ መሰረታዊ የክርስትና የደህንነት ትምህርት፣ የጥምቀት፣ ስለ ሰው ውድቀት፣ ስለ ኃጢአት፣ ስለ ዘላለም ሞት፣ ስለ ዘላለም ፍርድ፣ ስለ ዘላለም ህይወት፣ ስለ ስላሴ፣ ስለ ነገረ መላእክት መሰረታዊ የክርስትና ትምህርት፣ የደህንነት፣ የክትትል፣ የደቀ መዝሙርና የአገልግሎት ትምህርት ተማርኩ። ስማር የዚህን የመጽሐፍ ቅዱስ እውቀት አወቀው ማለት ነው። መጽሐፍት በምን ያህል ሰዎች እንደተጻፈ፣ በ40 በሚያህሉ ሰዎች እንደተጻፈ፣ በ1600 ዓመት ያህል ርቀት ላይ እንደተጻፈ፣ ሲጻፉ በእግዚአብሔር መንፈስ ቅዱስ ሰዎች፣ ቅዱሳን ሰዎች፣ ነቢያት እንደዚሁም ሐዋርያት እየተነዱ እንደጻፉት 66 መጽሐፍቶች እንደሆኑ፣ እስትንፋሴ እግዚአብሔር ያለባቸው እንደሆኑ አስተማሩኝ ማለት ነው። ስለዚህ ከዚህ መጽሐፍት ላይ እየጠቀሱ ጥቅስ እያሳዩ የቤት ስራ ይሰጡን ነበረ። እዛው ክላስ ውስጥ የምንማር ነበረ። ለሳምንት ሰርታችሁ ኑ ብሎ ይሉን ነበረ፣ በደንብ እንድናነብ ማለት ነው። ከዛ ደግሞ መጽሐፍ ቅዱስም በግል በቤተም አንብብ በህብረተም አጥና ብለው ቤተክርስቲያን ውስጥም ጥናት ነበር። ከዚህ ቤት እንደነገርኳችሁ በሙሉ ወንጌል ቤተክርስቲያን፣ በእንጦጦ መካነ ኢየሱስ ጦር ኃይሎች ቀጠና 2 ሙሉ ወንጌል፣ ወንጌል ብርሃንና ህብረት አምባ ቃለ ሕይወት ቤተክርስቲያን፣ እነዚያ ቤተክርስቲያናት እኔ ካለሁበት ቤተክርስቲያን ውጭ እየተመላለስኩኝ ይህን የመጽሐፍ ቅዱስ ትምህርት በጉባኤያት ሲያስተምሩ ጉባኤ አምልኮ በምናደርግበት በዛ ቁጭ ብዬ የተማርኩባቸው አብያተ ክርስቲያናት ናቸው። ቀድሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን መጽሐፉን በመጽሐፍ ቅዱስነት ደረጃ አውቀዋለሁ። እንደ አንድ ዲያቆን መልእክት ከግጻዊ በሚያዘው መሰረት መልእክታትን አውጥተው በቅዳሴ ላይ ሲደርሰን ከአንድ መልእክታት ወይ ከተሰሎንቄ ግጻዊ የሚባል መጽሐፍ አለ። በዛ ወይ ከተሰሎንቄ ወይ ከኤፌሶን አንዱን ክፍል እናነባለን። ከዛ ውጪ አላቅም። አሁን ጴንጤዎቹ ጋር ስመጣ ከዚህ መጽሐፍ ቅዱስ ጋር አስተዋወቁኝ። ምን በማድረግ ደህንነትና የክትትል የደቀ መዝሙር የአገልግሎት ትምህርት በማስተማር ማለት ነው። በእነዚህ ሁሉ ውስጥ የተሰጠኝ ትምህርት እነዚህ ትምህርቶች ናቸው ከመጽሐፍ ቅዱስ ማለት ነው። ከዛስ የመጽሐፍ ቅዱስ እውቀቴ እየጨመረ መጣ። ከዛ ጌታዬ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ማን እንደሆነ እያወቁ መጡ። ባህሪያቱን ነገሩኝ፣ አንድነቱን ሶስትነቱን ነገሩኝ። ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ እንደሆነ ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ ቀድሞ በኢንፎርሜሽን ደረጃ ባቅም፣ አሁን ግን በመጽሐፍ ቅዱስ ላይ በደንብ በግልጽ እንደተጻፈ የተጻፈውን አሳዩኝ። በደለኛ እንደነበርኩ እሱ ጻድቅ ሆኖ ለእኔ በደልና ኃጢአት ቤዛ ሆኖ እንደሞተ በደንብ ነገሩኝ። ስለዚህ ጌታዬ ኢየሱስ ክርስቶስን አወቀው ማለት ነው። በምንድን ያወቀው? በመጽሐፍ ቅዱስ ልጨርስ ነው። እኔ እንደዚህ ያወቁ ማለት ነው። እኔ የተማርኩት እና የተጠመቁት ጉባኤ እግዚአብሔር ቤተክርስቲያን ነው። አንተ የት ቤተክርስቲያን ነው ደህንነት የተማርከው እና የተጠመቀው? አንድ የቤተክርስቲያን ዲያቆን መጽሐፍ ቅዱስን ሳያቅ የሚፈትተውን ስጋ ወደሙን ሳያቅ እንዴት ነው ዲያቆን የሚሆነው? አንተ ዲያቆን ሆነ ያለ እውቀት እንዴት ጴንጤ ሆንክ? አሁን አየህ፣ ጥያቄውን ወደ አንተ ነው። ለሁለተኛ ጊዜ ልመልስልህና ከዛ ወደ አንተ ነው የምነጣው። ጥያቄ እዚህ ጋ የተቀመጠ ጥያቄ አለ። ከረዳ ብዬ እኔ የነገርኩህ። አሁን አንተ እንዴት ዲያቆን አድምጠኝ። እኔ ዲያቆን የነበርኩት ያለ እውቀት ነበር ዲያቆን የሆንከው ማለት ነው። ያለ እውቀት ነበር ዲያቆን የሆንከው። ዲያቆን የነበርኩት ልብ በልና ስማኝ። ዲያቆን የነበርኩት አንድ ሰው ዲያቆን የሚሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውዳሴ ማርያም መጽሐፍትን፣ የመልከ ማርያም፣ መልካ ኢየሱስ፣ ሰዓታት፣ ቅዳሴ፣ አንዳንዶቹ ማለፍ ብለው እንደ ውዳሴ ማርያም ዜማ የዜማው አለ ዘሩ አለ ዜማው አለ የውዳሴ ማርያም ዜማ ማለት ነው። መስተጋብ፣ አርባት የሚባሉ ዜማዎች አሉ። እነሱን ተምሮ ከዛም ያለፈ አንዳንዶቹም ቅኔም ተምረው ሊሆን ይችላል። እኔ ግን እነዚህን መጽሐፍቶችና መልከ ማርያም፣ መልካ ኢየሱስ፣ ሰዓታት፣ ቅዳሴ እንደዚህ አይነቶቹን መልክተ ዮሐንስን እነዚህን ተማርኩኝ። አንድ ዲያቆን የሚሆንበትን መጽሐፍ ቅዱስን ይህን ተምሮ አይደለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን።
እዛ ላይ ቅዳሴ ላይ መጽሐፍ ቅዱስ ይነበባል አይነበብም? ይነበባል አይነበብም? እሰጥሃለሁ ደምረው እኔ ችግር አንተ እሰጥሃለሁ አይደለማ እንደ እኔ ቢያንስ ሚዩት አድርጌያለሁ እሰጥሃለሁ ብዬ ስልህ አይደለማ አትበለኝ። እሰጥሃለሁ እባክህ ሚዩት አላርግህ። አድምጠኝ ብዬ ስልህ አድምጠኝ። አንድ ሰው ዲያቆን የሚሆነው በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስን ተምሮ አይደለም። ይህን መጽሐፍ ቅዱስ ተምሮ ዲያቆን የሚሆን ኦርቶዶክሳዊ የለም። ከፈለክ በቪዲዮ ላሰማ። ይህን ሰው ስማው። በማንንም ጠይቅ። ከፈለገም ዲያቆን የሆነ ሰው ካለ ይግባ። ልክ እንደነ ሌሎቹ ካሉ ማለት ነው። ይግባና እስቲ መጽሐፍ ቅዱስ ይህን መጽሐፍ ቅዱስ ተምሬ ነው ዲያቆን የሆንኩት ድቁና የሚሰጠኝ መጽሐፍ ቅዱስ ተምሬ ነው ብሎ የሚል ዲያቆን ወይ ቄስ ይምጣ። አንዳቸውም አያውቁትም። ምክንያቱም አንማርም። የምንማረው የዜማ መጽሐፍትን ነው። ለምሳሌ እዚህ ጋር ይሄ ሰው የሚናገረውን ስማው። አንተ ፖለቲከኛ ነው ልትል ትችላለህ። ፖለቲከኛ ነው፣ ግን ደግሞ የቤተክርስቲያኒቱም ደግሞ መምህር የነበረው ነው መምህር ተብሎም ይጠራል። ይህን ሰው ስማው ምን እንደሚል፣ ከዛ ትናገራለህ። እንደዚህ ሚዩት አላርግ ብራዘር። ስለተባለ ዲያቆን ወንጌልን ይሰብካል ማለት አይደለም። በቃ ዲያቆን ነው ስለተባለ ዲያቆን ወንጌልን ይሰብካል ማለት አይደለም። በኢትዮጵያ ቤተክርስቲያን ዲያቆናት የሚማሩት ለዛች ለቅዳሴ የሚያበቃቸውን ትምህርት ብቻ ነው የሚወስዱት። ዲያቆናት ለግባቢል ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ ዳዊት ቢደግሙ ነው። ሰማሁ አይደል ያለው? ዲያቆናት መልካ ማርያም፣ መልካ ኢየሱስ። አሁን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናት የሆኑ መጽሐፍ ቅዱስን አብጠርጥረው ከሚያስተምሩ ሰዎች መካከል አንዱ ዲያቆን ኃይሌ ነው። ዲያቆን ኃይሌ ከየት አመጣው መጽሐፍ ቅዱስን? ና ቆይ፣ አሁን እኔን ጥያቄን አንተ መረጃ መጣህ? መረጃ መጣህ? እመጣለሁ። ልብ በልና ሰማኝ። እመጣለሁ። እኔ የእኔ ተሞክሮ እንዲሆንህ ብዬ ነበር የነገርኩ። አሁን አንተ በጴንጤ በነበርክበት ሳለ ያለ እውቀት ነው ብለህ ስላልክ የት ቤተክርስቲያን ነው መሰረታዊ ክርስትና ትምህርት የተማርከው ደህንነት እና የተጠመቀው? እኔ የነገርኩ የጉባኤ እግዚአብሔር መሆኑ ዲያቆን ሄኖክ ይህን መልስ እንዲረዳ ብዬ መጽሐፍ ቅዱስን ያውቃል። አድምጠኝ። አርእስቴ አይደለም ያለ ደምረው ዲያቆን ሄኖክ አርእስቴ አይደለም። ስለከፈተ አርእስቴን የማለቅ ሰው ነኝ። አርእስቴን የማለቅ ሰው ነኝ። የእኔ ከረዳ ብዬ ነው። ይህን መልስልኝና ከፈለግ ስለ ዲያቆን ያሬድም ስለ ኦርቶዶክስም አሁን የሄድክበትንም ትነግረኛለህ፣ እሰማሃለሁ። ችግር የለውም። የት ቤተክርስቲያን ነበር አንተ በእኛ በወንጌላውያን አማኞች ውስጥ በነበርክበት ሰዓት? የት ቤተክርስቲያን ነበር ደህንነት የተማርከው? ክትትል፣ ደቀ መዝሙር ትምህርት፣ አገልግሎት የጀመርከው ቤት ቤተክርስቲያን ነበር የውሃ ጥምቀት የተጠመቀው? እኔ ጉባኤ እግዚአብሔር ቸርች ነው ብዬ ነገር ችግር የለውም። እኔ በኢትዮጵያ ዘመን አቆጣጠር በ2001 መጀመሪያው ላይ ነው ወይ በ2000 የካቲት አካባቢ ላይ 2000 የካቲት አካባቢ ላይ በአበሾቹ ማለት ነው በእኛ በ2000 የካቲት አካባቢ ላይ በአማኑኤል ቤተክርስቲያን የመጀመሪያ የደህንነት ትምህርቴን ተማርኩ። በዛ በተማርኩበት ትምህርት መሰረት ስለ መጽሐፍ ቅዱስ ቃል፣ ስለ እግዚአብሔር እውነት፣ ስለ ሥላሴ፣ ስለ ነገረ ክርስቶስ ያን ነገር አስተምረውኝ አጠመቁኝ። ካጠመቁኝ በኋላ የደቀ መዝሙር ትምህርት ቀጣይነት ደግሞ የደህንነት ትምህርት ከተማርክ በኋላ ቀጣይነት የደህንነት ትምህርት ትማራለህ። ያንን የደህንነት ትምህርት ማነው? ከደህንነት ትምህርት በኋላ የደቀ መዝሙር ትምህርት ትማራለህ። የደቀ መዝሙር ትምህርት እየተማርክ በዛ ውስጥ የአገልግሎት ትምህርት ትማራለህ። በዛ ትምህርት ውስጥ ሂደን ከ2000 የካቲት ጀምሮ አገልግሎት እስከ ቆምኩበት ድረስ በተለያየ ቦታዎች ለነገሩ 2001 ላይ የተለያየ የጸሎት ቦታዎች ላይ አገለግል ነበር። በተማርኩ ትምህርት እያስተማርኩ ማለት ነው። እኔ እውቀት ሳይኖረኝ እንዴ አሁን አንተ ሚውት ማድረግ አልችልም። ሚውት እያልከኝ ነበር። በቃ ለምን ዝም አትልም እንዴ? እኔ ያለ እውቀት ነበረ ምንም መጽሐፍ ቅዱስ እውቀትን ማላቅ ሰዓታትን፣ ማህሌትን፣ የተለያየ ምንም ነገር እውቀቱ ምንም የለኝም። እውቀቱ ምንም ሳይኖረኝ ግን መጽሐፍ ቅዱስን እንዳውቅ መጽሐፍ ቅዱስን ማን እንደጻፈው እንዴት እንደተጻፈ ስንት መጽሐፍ ቅዱስ ቃል እንዳለ በመጽሐፍ ቅዱስ ላይ ያንን ነገር እዛ በጴንጤ ውስጥ ሆኜ መሸመት ማወቅ ጀመርኩ ማለት ነው። ጴንጤ ውስጥ ሆኜ እኔ ስለ መጽሐፍ ቅዱስ ማላቅ ሰውዬ ጴንጤ ሆኜ ማወቅ ጀመርኩ። ያኔ ግን ኦርቶዶክስ በነበርኩበት ሰዓት ወደ ኦርቶዶክስ ቤተክርስቲያን ብጠጋ
ያኔ አውቀው የነበረው መጽሐፍ ቅዱስ አውቅ ነበረ። አለመጠጋቴ ነው ወደ ኦርቶዶክስ አለመሄድ ጎዳኝ። ወደ ኦርቶዶክስ ሳልሄድ ጴንጤ ጋር ሄጄ ያንን ነገር አወቅኩ። ለነገሩ ጴንጦችን አመሰግናለሁ። ለምን የምወዳትን ቤተክርስቲያን ይበልጥ እንዳውቃትና ወደ እሷ ወደ ነበርኩበት ቦታ እንድመለስ ረድተውኛል። አመሰግናለሁ። በእግዚአብሔር ቃል እውነት ማለት ነው። ገብቷል? ኦኬ። ስለዚህ እኔ ያለ እውቀት እንደዚህ ሆንኩ። ወንድማችን ኤርሚያስ ግን ዲያቆን የነበረው ያለ እውቀት ነበር ማለት ነው። ያለ እውቀት መጽሐፍ ቅዱስን ምንም አያውቅም፣ አንብቦ አያውቅም። መጽሐፍ ቅዱስን እግዚአብሔር ያሳያችሁ። መጽሐፍ ቅዱስን አንብቦ የማያውቅ ነበረ የጌታ ራትን ሲፈትት የነበረው ሶዛት። አንተና እኔ በጣም ልዩነት አለን ማለት ነው። በጣም ልዩነት አለን ማለት ነው። እና ይሄ ነው አሁን እኔ ባለውበት የዘላለምን ሕይወት በክርስቶስ ኢየሱስ በመስቀል ላይ በተሰራልኝ ስራ የዘላለምን ሕይወት አግኝቻለሁ። አሁን እኔ ባለውበት ነገር ላይ የተበጣጠሰ የተለያየ የተከፋፈለ አስተምሮ የለንም። ጨርሻለሁ ወንድሜ። አሁን አንተ ያልዳንኩበትን ንገረኝ፣ ቀጥል። እሺ ቴንክ ዩ። አሁንም እኔ ጥያቄን አልጨረስኩም። የእኛ ቤት ጥያቄ ሲጨርስ ነው ወደ ኦርቶዶክስ የምገባለህ ማለት ነው። ወደ ኦርቶዶክስ በኢየሱስ ስም የእኛም ቤት አልጨረስኩም። እኔ ራሴ ቤት አንተ አሁን እኮ ነው ኦርቶዶክስ የሆንከው ደሜ። ኦርቶዶክስ ሳትሆን በፊት የእኔ ወንድም ነበርክ በጌታ ኦኬ። ስለዚህ እኛ ቤት በነበርክበት ጊዜ ላይ የነበረህን እውቀት፣ የነበረህን መረዳት፣ የነበረህን አገልግሎት፣ የነበረህን ቤተክርስቲያን ማወቅ ስለሚጠበቅብኝ ኦኬ፣ ቀድሞ በኢትዮጵያ አማኑኤል ህብረት ቤተክርስቲያን ናዝሬት ነበርክ። ከዛ በኋላ ቆይቶ ደግሞ ወደ ሙሉ ወንጌል ቤተክርስቲያን ሄድክ። ሙሉ ወንጌል ቤተክርስቲያን ላይ በነበርክበት ሰዓት ላይ ወደ ኦርቶዶክስ ወጣ ማለት ነው። አሁን እኔ ከዚህ በፊትም በነበረው ላይ ነው በደንብ መጠየቅ የምፈልገው ማለት ነው። ኦኬ። ስለዚህ አሁን እዚህ ጴንጦችን በኋላ ይህን እመጣለሁ። ጴንጦችን የምታመሰግንበት ወደ ኦርቶዶክስ እንድታቂ ያደረጉበት ማለት ነው። እኔ አሁን በአማኑኤል ህብረት ቤተክርስቲያን ላይ እዛ ተማርኩ አለኝ። ተጠምቀሃልስ? እዛ ችን አልነገርከኝም ደሜ። ተጠመቅህስ በአማኑኤል ህብረት? ነገርኩህ እኮ አልሰማኝም ነበር። ለምንድን ነው ግን ተጠመቅህ ወይ? ተጠምቄ ያለው ብዬ እኮ ነገርኩህ። የደህንነት ትምህርትን ተምሬ ተጠምቄ ወደ ደቀ መዝሙር የአገልግሎት ትምህርት ገባሁ አልኩህ እኮ። አማኑኤል ቤተክርስቲያን ስታጠምቅህ በአብ በወልድ በመንፈስ ቅዱስ ነው አይደል ያጠመቀች? አዎ። አብ ወልድ መንፈስ ቅዱስ ማን ነው ብላ ነው ያስተማረች የኢትዮጵያ አማኑኤል ህብረት ቤተክርስቲያን? እግዚአብሔር ነው አይደል? እሷ ባስተማረች ትምህርት ውስጥ ስህተት አለው? ኦኬ። በስላሴ ዙሪያ ላይ የለውም። ያኔ በምታስተምረኝ ማለት ነው እኮ ያኔ በተማርከው ማለት በስላሴ አሁን ግን ባለኝ ግን ትሪኒቲ ወይ ስላሴ ለምሳሌ ያክል በኢየሱስ ክርስቶስ አሁን ላይ አትምጣ፣ በኋላ እንመጣለን። አጠቃላይ ጨርሰን እንድንመጣ ያኔ የማውቀው አሁን አንተ የምትመልሰውን እኮ የምመልስ ያኔ አማኑኤል ህብረት ኤርሚያስ አንድ አዳምጠኝ፣ ደሜ እንደመጥ አንድ 30 ሰከንድ አዳምጠኝ። እኔ እኮ ያኔ በነበርኩበት በዛ ውስጥ ብቻ አውራ ካልከኝ እኮ አንተ አሁን ባለህበት እንደመናገር ማለት እኮ ነው። አሁን አንተ ባለህበት እንደመናገር ማለት ነው። ገባ? አሁን አንተ ባለህበት ስህተት ነው ብለህ እኮ አትነግረኝም። አሁን ያለሁበት ስህተት ነው ግራ የሚያጋባ ነው አትለኝም እኮ። አሁንም እኮ አንተ መልስ የምትለኝ ያኔ በነበርክበት ሰዓት ነው። እኔ እኮ እሱን ነው ከእኛ ቤት ስለወጣ እኛ ቤት የነበረው መሰረት ነው። አሁን የወጣሁበትን ነው አሁን የወጣሁበት ደሜ አንተ አይደለም እኔ እኮ የማወራውን ነገር እንዳወራ የምትነግረኝ። እኔ ቀድሞ ከእኛ ቤት ስለነበርክ እኛ ቤት ውስጥ ጴንጤ ተብለህ ተጠርተህ ስለነበረ ስለሆንክም ስለነበረ በቸርች ውስጥ አማኑኤል ህብረት ቤተክርስቲያን እኛ ቤተክርስቲያን ናት። ስለዚህ በአማኑኤል ህብረት ቤተክርስቲያን ውስጥ አንተ መሰረታዊ የክርስትና ትምህርት ተምረህ የተጠመቀ ሰው ነህ። አድራሻ ስፍራ ያለ ትልቅ ቤተክርስቲያን ውስጥ ነው ተምረህ የተጠመቀው ማለት ነው። በኋላም ደግሞ ወደ ሙሉ ወንጌል ቤተክርስቲያን ስትሄድ አሁንም ሙሉ ወንጌለኛ ናት፣ ወደ ትልቅ ቤተክርስቲያን ሄድከው። ስለዚህ እነዚህ ሁለት ስመጥር ትልልቅ አብያተ ክርስቲያናት ውስጥ ተምረህ ተጠምቀህ ታገለግልበት የነበረ ፓስተር አልነበርክም። አንተም ራሱ እንደደነገጥከው እዛ መድኃኒዓለም ቤተክርስቲያን ላይ ሲናገር ማለት ነው። አልደነገጥኩም። ትቀበላለህ ብዬ አልደነገጥኩም። ደንግጠሃል እንጂ አልደነገጥኩም። አንተ አልክ። አንተ አሁን ፎቶ ለጥፈህ እኮ ይኸውልህ የሰካራን ፊት ብለህ እኮ ፎቶ ለጠፍክ። እኔ አሁን ሁላ አይደለም እኔ ያልኩ ያኔ የሁለት ዓመት ፓስተር ተብሎ ሲባል አልደነገጥክም? አልደነገጥኩም።
እሺ ቪዲዮ ላሳይህ። አይው ምክንያቱም አዳምጠኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ኦርቶዶክሳዊ ማለት ነው ጴንጤ ሆኖ አንድ ሰው ጴንጤ ሆኖ የሚያገለግል ከሆነ ሁሉም ኦርቶዶክሳዊ ፓስተር ነው የሚለው ሁሉም። እኔ አሁን ስራ ቦታ ላይ ነው ብትመጣና አሁን ስም ማን ነው? ነበርኩ የሚለውን አልጠየቀውም፣ አልደነገጥኩም ሳይሆን ነበርኩ ነው። 20 ዓመት ፓስተር አልነበርክም? ኦኬ። ኧረ በእናትህ ኧረ በጌታ በኢየሱስ እሺ፣ ቀጥል። ደሜ እዚህ ጋር የኢንፎርሜሽን መፋለስ ነው የመጣው። እዚህ ጋር የኢንፎርሜሽን መፋለስ ነው የመጣው። ከምወደው ከማከብረው ከመምህር ጳውሎስ ጋር ዲስከስ ያደረገው የእኔ የንስሐ አባት ነው። ለንስሐ አባቴ አገልጋይ እንደነበርኩ ነበር የነገርኳቸው። አገልጋይ እንደነበርኩ ነው የሚያውቁኝ። ሲያስተምሩኝም አገልጋይ እንደነበርኩ የእግዚአብሔር ቃል ዲስከስ እያደረግን ነበር የምንነጋገር የነበረው። የዛን ጊዜ አትኖኖሱን ሲመራ የነበረው ጳውሎስ ነበርና ቀጥታ ፓስተር ነው የሚል ነገር ነው የነገሩት። እሳቸው ፓስተር ነው ማለታቸው ከምን አንጻር ነው? አገልጋይ ነው ለማለት ከፈለጉበት አንጻር። ደንግጠሃል? አልደነገጥኩም። አዳምጠኝ፣ አካሄዱ ነው የምነግርህ። ሁለተኛ በዚህ ጉዳይ ላይ እንዳትናገሩ ማለት ነው። አሁን እሳቸው ፓስተር ነው ብለው ያሉት አገልጋይ ነው ለማለት ነው። ለምን እኔ አገልጋይ ነኝ ስላልኳቸው። ኦርቶዶክሳዊን እንዳለ የጴንጤ አገልጋይን ሁሉም ኦርቶዶክሳዊ ማለት ነው ፓስተር ነው የሚለው ሁሉም። ደሜ አንተ ዓመትስ ነው ያሉት? ምን ተሳስተው ነው ኤርሚዬ? 20 ዓመትስ ያሉት ምን ለማለት ፈልገው ነው? ፓስተር ነው ያሉት አገልጋይ ለማለት ፈልገው ነው? 20 ዓመትስ ነው ያሉት? ስማኝ አዳምጠኝ። ይሄኛውን 20 ዓመት የሚለውን ቃል እሳቸው ገብቷል። ለረጅም ጊዜ አገልጋይ ነበርኩ ብዬ ስላልኳቸው ለስንት ዓመት የሚል ሁለቱ ናቸው ጥያቄና መልስ ሲጠያይቁ የነበሩት እኔ ሳልኖር ማለት ነው። ስለዚህ መምህር ጳውሎስ የሰማው ከቀሲስ አስራት ነው እንጂ ከኔ አይደለም። ከመምህር ጳውሎስ ላይ አሁን ምንም አይነት ጥፋት የለበትም። ምንም በቃ እሳቸው በግምት የነገሩትን ነው አደባባይ ተናገረው። በግምት የነገሩትን አደባባይ የተናገረው በግምት የነገሩት። እሱ በሚናገር ሰዓት ደንግጠሃል? አልደነገጥክም? ዳሚ አይደለም። ለማን የተናገርኩት? አንተማ ይኸውልህ፣ ቆይ እንደማመጥ ለዘማርያም ነው የነገርኩት። እኛም እንድንናገር ስጠን። ለዘማርያም ነው የነገርኩት። አልደነገጥኩም። ለዘማርያም ነው የነገርኩት። ዘማርያም ወጥቶ እዛው መድረክ ላይ አስተካከለው። አድምጠን ስንልህ አታውራ። አድምጠኝ። ኦኬ። አንተ ለንስሐ አባትህ አገልጋይ መሆናቸው ነው አይደል የተናገርከው እንጂ ፓስተር ነኝ 20 ዓመት አገልግያለሁ ብለህ አላልካቸው ማለት ለንስሐ አባትህ ተናገርኩ እኮ። ፓስተር የሚለውን ነገር እኮ አስረዳው። የዛንም ተነስቶ እኮ አገልጋይ ነበር። አንተ በመጀመሪያ አልነገርካቸው ማለት የእንትናን አምጣልኝ፣ የዘማርያም የተናገሩን አምጣ። እሱን አይደለም እኔ በመጀመሪያ ዘማርያም ያስተካከለው ለምን አታሰማም? ዘማርያም ያስተካከለው ለምን አታሰማም? ዘማርያም ያስተካከለው ኤርሚያስ፣ እኔ አሁንም ይኸውልህ፣ አሁንም የምጠይቅ ጥያቄ አሁን ያለው በልህ ካረከው በቃ ይበቃል። እስካሁን በስርዓት አውርተኛል። እታች ትወርዳለህ ማለት ነው። የጠየቁት ጥያቄ ልብ በልና ስማኝ። እኔ በአማኑኤል ህብረት ቤተክርስቲያን ውስጥ ነገርከኝ፣ ተምረህ የተጠመቅክ ወንድምህ ነህ። ኦኬ። ከዛ በኋላ አሁን ወደ መጨረሻ ስትወጣ ከኢትዮጵያ ሙሉ ወንጌል ቤተክርስቲያን አዳማ ታንከኛ ሰፈር ከኛ ቸርች ለቀህ ወጣል፣ ከወንጌላውያኑ ማለት ነው። እዛ በሄድክበት ቦታ ላይ ፓስተር ተብለህ የ20 ዓመት ፓስተር ተብለህ ስትባል አንተ የ20 ዓመት ፓስተር ነኝ ብለህ አላልካቸውም ለንስሐ አባት አይደል? እንደውም እኮ አንተን እኮ እያጠራሁልህ የ20 ዓመት ፓስተር ነኝ ብለህ አላልካቸውም። አገልጋይ ነኝ ብለህ አላልካቸውም። ግን ሲናገር እንዴት እንደደነገጠ እዩት። መምህር ጳውሎስ ሲናገር ደምረው እንዴት እንደደነገጠ እዩት። ቪዲዮ ጋይድ ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰው ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን ያው እዩት ራሱ መንገድ እየመራ አሁን የመደንገጥ ነው። የመደንገጥ ነው። አዳምጥ። አንተ የራስ ቸርች ነበረህ? አይ በእናትህ እንደው ምን ይሻላል ነበረ ወይ?
ነበረ ወይ? አረ እንደው አረ የራስ ቸርች ነበረ ወይ? ተስተካክሏል። የራስ ቸርች ነበረ ወይ? የተስተካከለው ላይ አታውራኝ። የራስ ቸርች ከፍተህ ለምን የተስተካከለውን አላወራህም? ለምን አላወራህም? ይሄኛው ለምን አጥርቷት? ለምን ይሄን አጥርቷት? የራስ ቸርች ከፍተህ ነበር ወይ? አዳምጠኝ። አልተነጋገርኩ አላወራውም። ገባ አላወራውም። እዛ ጋር ቀሲስ አስራት ለመምህር ጳውሎስ ያው አገልጋይ ስለነበርኩ ለረጅም ጊዜ አገልጋይ ስለነበርኩ ብዬ ስለነገርኳቸው እሳቸው ለ20 ዓመት የሚያክል አገልጋይ ነበር የሚል ነገር ነው። ታዲያ ማን ያዋሸው? ቀሲስ ናቸው። ውሸት አይደለም። ውሸት አይደለም። ውሸት አይደለም። ደምረው ቃላት አትደጋግም። አሁን እኔ መጠይቅህ የኔና ዲስከስ በምናደርገው ነው። ይሄን ወደዚህ ውስጥ ለምን ገባ? ለምን ገባ? ወደዚህ ውስጥ ለምን ገባ? ይሄን ማጥራት አለብህ። አካሄድ ላይ ማጥራት አለብህ። እንዳልዳንኩ እኩል አታውራ። ካልሆነ እንደዚህ ለምን ትፈራለህ? እኩል አታውራ እኮ አልኩህ። እኩል አታውራ። ለምን ትገባለህ ወደዚህ ውስጥ? እኩል አታውራ። መነሻና ለምን ትገባለህ ወደዚህ ውስጥ? ለምን ትገባለህ? እኔ የምሄደው የጀመርነውን እንጨርስ። እኩል አታውራ አልኩህ። ሳወራ ደረባ አታውራ። ካልሆነ ታች አውርጄ ላወራ እገደዳለሁ። አውርደኛ ታች አውርጄ ምን አታውራ። እኔ አካሄድህን ነው እየሄድኩ ያለው። አውርደኝ። ምን ታስፈራኛለህ? እኛ ጋር ነበርክ አይደል? አለቀ። ስለዚህ የምናወራው እኩል አታውራ። ደምረው እባክህ ልለምንህ። እኩል አታውራ፣ እሰጥሃለሁ። አካሄድህን ነው እየሄድኩ ያለሁት። እኛ ጋር ነበርክ፣ አማኑኤል ህብረት ቤተክርስቲያን ማለት ነው። ሙሉ ወንጌል ነበርክ እኛ ጋር ማለት ነው፣ ወንጌላውያኑ ጋር። ኦኬ አካሄድ ምን ይመስላል? ከመሄድ በፊት ትምህርት ምን ነበረ? የተመጠመቀው የት ነው ብዬ ስልህ አማኑኤል ህብረት ቤተክርስቲያን ተጠምቄያለሁ ተምሬያለሁ አልከኝ። እሰየው። ከዛ ሙሉ ወንጌል ቤተክርስቲያን ነበርክ። ከሙሉ ወንጌልም ከአማኑኤል ከኛ ከወንጌላውያኑ ለቀህ ስትሄድ የሄድክበትን መስመር ቼኑን ተከትዬ ነው የምጠይቀህ። ስለዚህ የግድ ይሄ ቪዲዮ መሰማት አለበት ማለት ነው። ለምን ነው የምሰማው? አንተ ምን አልክ? እኔ ለቄሱ የ20 ዓመት ፓስተር ነኝ ብዬ አላልኩም። ለመምህሩም አልተናገርኩም። አገልጋይ እንደነበርኩ ነግሬያቸዋለሁ ብለህ አልክ። ግን እሳቸው አንተ አልተናገርክም ለእሳቸው። እሳቸው ግን ንስሐ አባትኝ ናቸው አይደል? ቀጥሽ። እሳቸው ለመምህር ጳውሎስ ምን ብለው አሉት? ይኸው እንደዚህ እንደሚሰማው ማለት ነው። ልብ በሉ። ሙሉ ይሰማ። ከምን የተነሳ ነው ያሉት? ከምን የተነሳ ነው ያሉት? ሙሉ ይሰማ ብዬ ስልህ አታውራ። ሙሉ ይሰማና 3 ደቂቃ ነው 4 ደቂቃ ነው ይሰማና ከዛ ትቀጥላለህ። ኦኬ ነው የራሱ ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛ ሰዎችን ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ ያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም፣ እነ መምህር ዘማርያም፣ እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሐ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይቶ የቤተክርስቲያኒቱን ስርዓት ስለወደዳት፣ ስላወቃት፣ ስለተረዳት ጣዕሟን ከፓስተርነት ወደ ሀብተ ወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና በዚህ መንገድ መንገድ ላይ ያሉ ብዙ ወንድሞች ስላሉ፣ የእሱም ወንድሞች ስላሉ፣ ቤተሰቦች ስላሉ እዚህ ቦታ ላይ ለመድረሱ እናቱ የከፈሉለትን መስዋዕትነት፣ ወንድሞቹ ጓደኞቹ ያደረጉለትን ነገር በሙሉ በምስክርነት እንሰማለን። በስመ አብ ወወልድ። እሺ ከመሰረቱ ማለት ደምረው አማኝ ነበርኩ ይብስላ። አዎ በምን ያለ እውቀት ወይስ በእውቀት ብዬ ስለ ያለ እውቀት ነበር አማኝ ሆንኩት አለ። ኦኬ ከዛስ ከሱስ ለመላቀቅ ብዬ ነው ጴንጤ ሆንኩት አለ። ማገገሚያ ብሎ የሚለውን ቃል ማለት ነው። ከሱቅ ለመላቀቅ ገንዘብ ተሰጥቶኝ ነው አለ። ማን ገንዘብ የሰጠህ ብለን ስንለው አባቴ ነው ገንዘብ የሰጠኝ። ከሱቅ ተላቀቅ ብሎ አባቴ ገንዘብ ሰጠኝ አለ። የጴንጤ እጅ የለበትም ማለት ነው። ኦኬ ጴንጤ ጋር ስትመጣ ከሱ ተላቀቅ ብዬ ስለው አዎ አለኝ። የት ቤተክርስቲያን ነው ደህንነት የተማርከው ብዬ ስል በብዙ ልመና እኔ ለምሳሌ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የ27ኛ ዙር የደቀ መዝሙር ተማሪ ነኝ እና ተጠማቂ ነኝ ብዬ ነገርኩትኝ። ኦኬ 6 ኪሎ አጥቢያ ብትሄድ ስሜን ታገኘዋለህ። ኦኬ የት ነበር የተማርከው ብዬ ስል መጨረሻ በግድ አማኑኤል ህብረት ቤተክርስቲያን ነው ተምሬ የተጠመቅኩት አለ። ኦኬ
ከዛ ጴንጤዎችን ደግሞ አመሰግናቸዋለሁ ምክንያቱም ኦርቶዶክስን እንዳውቃት አድርገውኛልና ብሎ አለ። እሱ ጋር በኋላ ጥያቄ ምልክት አኑሬ በኋላ ጠይቃለሁ ብዬ አክብቤ ይዤዋለሁ። ልብ በል ኤርሚያስ እንዴት እንደሚያወራ። እዚህ ግን አማኑኤል ብረት ቤተክርስቲያን ስትማር ነገረ ስላሴን ተምርሃለሁ ስለ ስላሴ ትምህርት ብዬ ስለው አዎ አለኝ። ስህተት የለበትም ብዬ ስለው የለውም አለኝ። የጴንጤዎች ትምህርተ ስላሴ ላይ ስህተት የለም ማለት ነው። ኦኬ ነገረ ስጋዌ ላይ ልጠይቀው ነበረ። በዚህ መካከል ላይ ግን ወደ ኦርቶዶክስ መሄድን እሱ በጣም ነው እንዳወራለት የፈለገው። እኔም ላወራው ፈልግ ነበር፣ ግን ደርቦ ያወራል። አንድን ቃል 3 ጊዜ 4 ጊዜ 5 ጊዜ ነው የሚያወራው። ያልተሰማ ስለሚመስለው መሰለኝ። ኦኬ ስለዚህ እዚህ መጥቶ ወደ ኦርቶዶክስ በሄደበት ቅድመ ተከተሉን ፍሰቱን ጠብቄ ነው እየጠየኩት ያለሁት። እዚህ በነበረበት ሰዓት ላይ ለንስሐ አባቴ እኔ የ20 ዓመት ፓስተር ነኝ ብዬ አላልኳቸውም፣ ቸርችም ከፍቻለሁ ብዬ አላልኳቸው ማለት። ታዲያ ማነው ለመምህር ጳውሎስ የነገረው? ንስሐ አባቴ ናቸው አለ። እንግዲህ ደምረው ለንስሐ አባቱ ካልተናገረ ንስሐ አባቱ ፈጥረው የሚያዋሹ ውሸታም ቄስ ናቸው ማለት ነው። ባለቤቱ የ20 ዓመት ፓስተር ነኝ ቸርች ራሴን ከፍቼ ብሎ ካላለ ቄሶቹ ፈጥረው ነው የሚዋሹት ማለት ነው። የደምረው ንስሐ አባት ፈጥረው ነው የሚዋሹት ማለት ነው። ወይ ደግሞ እሳቸው ካልዋሹ መምህር ጳውሎስ ፈጥሮ ነው የሚያወራው ማለት ነው። ኦርቶዶክሳውያን በሙሉ እኛ ጴንጤዎች ስንሄድ በሙሉ ፓስተር እንመስላቸዋለን ብሎ አለ። ይሄም አንዱ ትልቁ ችግር ነው እንዴ። የኦርቶዶክስ ህዝብ እኮ በሙሉ ቄስ አይደለም። የጴንጤም እኮ ህዝብ በሙሉ ፓስተር አይደለም። ልታውቁ ይገባል አልኩ። ኦኬ ጴንጤ በሙሉ ህዝቡ ፓስተር አይደለም። ጴንጤ በሙሉ ነቢይ አይደለም። ጴንጤ በሙሉ ወንጌላዊ አይደለም። የአገልግሎት ሹመት አለ ማለት ነው። ጸጋ ታይቶ ነው። ስለዚህ እዚህ ጋር እንዴት እንዳፈረ እዩት። ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን ለምን አፉን የያዘ? እቺ እንትኗ ነጥቧ እንትን ትላለች። ለምንድን አፉን የያዘው? እዚህ ጋር ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን ለምንድን ነው አፉን የያዘው? እግዚኦ ውሸት እያለ ነው። ስብሐት ለአብ ወወልድ ወመንፈስ ቅዱስ። እንዴ እዚህ ቤትም እንደዚህ ይዋሻል እንዴ? ነገሩ ገድላ ድርሳናታችሁ ብቻ ነበር የሚመስለኝ። ወደ ዘማርያም ነው ሰው የሚጠይቀው። ወደ ዘማርያም ልብ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ አቤት ውሸት እያለ ከተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እሺ ደምረው መደንገጡን ዘማርያም መፍዘዙን ይልኝ ስክሪንሾት አድርጉትን የያዙት ወንድሞች እናቶች። አሁን ይሄ የ20 ዓመት ፓስተር ተብሎ ሲባል ለምንድነው እጁን ባፉ ላይ የጫነው? ተገርመህ ነው? ተመስጠህ ነው? እውነት ስለተናገሩ እውነቱን ፍርጥ አድርጎ መምህር ጳውሎስ ስላወራ ነው? ወይስ ውሸትን ስለቀደዳችሁ ነው? ቀደዳ ቤቱን ማናቀው መስሎ ነው እንዴ? ያለ እጁን ካሰረበት እንኳን አልፈታም፣ ደንግጧል። ያለ የደነገጠ ፊት ነው፣ የተደሰተ ፊት ነው። ሰው በተጠመቀ ቀን ይዋሻል። ውርደትህ ገና በመግቢያ ላይ በመጀመሪያ ላይ ነው የሆነው። ደምረው መዋረድ የጀመርከው ከእግዚአብሔር መንግስት ወጥተህ ጴንጤን አሰድባለሁ ብለህ ጴንጤን አሸማቀቃለሁ ብለህ በሄድክበት መድኃኔ ዓለም ካቴድራል ቤተክርስቲያን አውደ ምሕረት ላይ ቆመህ አብረው ያሉ የቲክቶክ ግብረ አበሮች ሁሉ ጭምር እንደዚህ ነፍስ ከስጋቸው ሲላቀቅ የሐዘን ድባብ በላያቸው ላይ እስኪሆን ድረስ አንተንም በድንጋጤ እጅም ባፍህ እስኪያስጭኑ ድረስ ነው መምህሩ የዋሹት። ይሄ የደነገጠ ፊት ነው ወይስ የተደሰተ ፊት ነው? ይዞት ጎትቶት ይዞት የሄደው መምህር ደንግጦ ነው ወይስ አዝኖ ነው? ሰው ጥምቀት ተጠምቆ በተጠመቀበት ቀን በአብ ወልድ መንፈስ ቅዱስም ተጠምቆ አብ ወልድ መንፈስ ቅዱስን ለማስከበር ውሸት ይዋሻል አውደ ምሕረት ላይ 20 ዓመት በ2000 በነጮቹ አይደል ጌታን ተቀበልኩ ብሎ ያለው ገና 18 ዓመት ማለት ነው። 20 ዓመት እንኳን አልሞላም። ጌታን ከተቀበለ ደምረው ገና 18 ዓመቱ ነው ማለት ነው። የ2000ን ከያዝን እሱ በነገረኝ መሰረት ማለት ነው። 20 ዓመት የራሱ ቸርች ከፍቶ እያለ ማለት ነው። ይሄንን አንተ ወይ ለቄሱ ሳታወራ ወይ ለመምህሩ ሳታወራ አውርቶት ከሆነ መምህሩ ራሱ ፈጥሮ የሚያወራ መምህር ነው ማለት ነው። አውርቶት ከሆነ ቄሱ ራሱ ፈጥሮ የሚያወራ ቄስ ነው ማለት ነው። ትዋሻላችሁ ማለት ነው። ያንተ እኮ አልፎ የዛኛው የወጣ ገባ የመምህር የወጣ ገባ ብዬ ስም ያወጣሁለት 30 ዓመት ሙሉ 2 ቸርች አዘግቻላችሁ። በአግባቡ ደህንነት እንኳን
መማርህን አማኑኤል ህብረት ቤተክርስቲያን ተማርኩ ብለህ ስላልክ ማከብራት ቤተክርስቲያን ስለሆነች መማርህን የተማርከውን ደህንነት እውቀትህ መጠየቅ ነበረብኝ ከቤቴ። አንተ ግን የቸኮልከው በደብተራዎቹ ተማርኬ ሄድኩበትን ብለህ በሚል ነው። እሱንም ቢሆን ጥሩ ነበር፣ ደግ ነበር ብናወራ። ግን አንተ ደርበህ ታወራለህ፣ አታደምጥም፣ አትሰማም። በቅድሞ አሰማም ቢሆን ጥሩ በነበረ። ኦኬ። ስለዚህ እንደዚህ አይነት ፊት ነው ያሳየው ማለት ነው። የ20 ዓመት ፓስተር ብሎ ሲል አቤት ውሸት። ጀማሪያ እኔ የምልህ መምህሩ ዝም ብለው ነው እንደሚዋሹት? እናንተ ቤት እግዚአብሔር መፍራት የለም እንዴ? የዚህ ደብር ስብከት ጉባኤ ማለት የዚህ ደብር ስብከት ወንጌል ኃላፊ ሆነው ዝም ብለው ነው የሚዋሹት ማለት ነው። እንደዚህ እኔ ያላልኩትን ከኔ አፍ ሰምተዋል እንዴ? አልሰሙም እኮ። ለንስሐ አባቴም እንደዚህ ብዬ አልነገርኳቸውም። እና አሁን ወይ ደምረው ነው የዋሻው፣ ወይ ቄሱ ናቸው ያዋሹት ንስሐ አባቱ፣ ወይ መምህሩ ነው የዋሻው። ውሸት ተዋሽቷል። ውሸት ከተዋሸ በኋላ ለተዋሸው ውሸት እሱ ራሱ እውቅና እንዴት እንደሰጠ ደምረውን ስሙት። መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆና አንገቱን ደፍቷል። ዲያቆኑም አንገቱን ደፍቷል። አሳፈርከው መምህር ጳውሎስ። ዲያቆን ዘማርያም ዘለቀን አንገት አስደፋኸው። ፊቱን ከሰል እንዲሆን አስደረከው። ደምረው እንደዚህ በቁጭት እጁን እየበላ እንዲያ ያደረከው። ውሸት በውሸት አትቆሙም። የእግዚአብሔርን ሕዝብ በመሳደብ የወንጌል አማኞችን በመሳደብ ያዋረዳችሁ መስላችሁ ራሳችሁ ናችሁ የተዋረዳችሁት። እሺ ደምረውስ ውሸት ከሆነ ወጥቶ አስተካከለ። ስሙት እና መምህራን ናቸው። እነ መምህር ቢንያም እነ መምህር ዘማርያም እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሐ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይቶ የቤተክርስቲያኒቱን ስርዓት ስለወደዳት፣ ስላወቃት፣ ስለተረዳት ጣዕሟን ከፓስተርነት ወደ ሀብተ ወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና አምላካችን ይሁን። በዚህ መንገድ ውስጥ እየተመላለሱ ያሉ መንገድ ላይ ያሉ ብዙ ወንድሞች ስላሉ፣ የእሱም ወንድሞች ስላሉ፣ ቤተሰቦች ስላሉ እዚህ ቦታ ላይ ለመድረሱ እናቱ የከፈሉለትን መስዋዕትነት፣ ወንድሞቹ ጓደኞቹ ያደረጉለትን ነገር በሙሉ በምስክርነት እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልብ በሉ። አሁን ደምረው የተነገረው ውሸት ከሆነ ወጥቶ እሱ ማስተካከል ነበረበት አይደል? እኔ 20 ዓመት ፓስተር አይደለሁኝም፣ የራሴም ቸርች የከፈትኩትም የለም። ቅድም መምህር የተናገሩት ትክክል አይደለም ብሎ ማስተካከያ መስጠት ነበረበት። አልሰጠም። ልብ በሉና ስሙት። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ ዓመት እውነቴን ነው ብላችሁ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው ብላችሁ ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምህሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋሕዶ አማኝ ናት፣ አባቴም እንደዚሁ። ልብ በሉ። ለተዋሸው ውሸት ውሸት ነው ብሎ ካመነ ደምረው ማስተካከያ መስጠት ነበረበት አይደል? አልሰጠም። ምክንያቱስ መምህሩም ዋሽቷል፣ ለ20 ዓመታት መምህሩም ዋሽቷል፣ ደምረውም ዋሽቷል፣ ቄሱም ዋሽተዋል። አየህ፣ ያለ ጽድቅ ስትሄድ ከውሸት ትጀምራለህ ማለት ነው። ድሮም በእኛ በወንጌላውያን አማኞች ውስጥ ሆነ ደምሮ ይኖረው የነበረው ፌክ ኑሮ ነው። ፌክ ኑሮ አልኩ።
ፌክ ኑሮ የምትኖሩ ጴንጤዎች ገና ፌክ ሆነ ትቀራለህ ማለት ነው። ምንም ከአማኑኤል ህብረት ቤተክርስቲያን ስለወጣ ከሙሉ ወንጌል ቤተክርስቲያን ስለወጣ ሙሉ ወንጌል የሚሆን አማኑኤል ቀን አይጠቁርባቸውም፣ ፀሐይ አይጨልምብንም። ብራዘር እንደውም አንዳንድ ቤት ውስጥ ሆናችሁ ከምታምታቱ ጴንጤዎች ይልቅ እንደነደምረው በቃ ሄደህ በስርዓት የቀዘቀዘ ያላበው እያልክ ብትጨልጥ ይሻላል በጊዜ ማለት ነው። የራሱ ቸርች ከፍቶ ፓስተር ሆኖ 20 ዓመት ሙሉ ሲያገለግል ነበር ብሎ ያለውን እዛው ቁጭ ብሎ ሲያወራ አፉን የያዘው አፍሮ ነው። አፍሮ ተሸማቆ ማለት ነው። እንዳልሆነ ያውቃል። ሚዲያ ላይ ቀጥታ እየተለቀቀ እንደሆነ ያውቃል። እኛ እጅ ላይ እንደሚደርስ ገብቶታል። አይ መምህር ይህን የተናገርከው ትክክል አይደለም፣ እኔ 20 ዓመት ፓስተር አልነበርኩም ነው ብዬ የምለው እኔ በሆን እዚህ ጋር ማይኩን ተቀብዬ አይ ቅድም የተነገረው ይስተካከል፣ እኔ 20 ዓመት ፓስተርም አልነበርኩኝ 20 ዓመት ሙሉ። ምክንያቱም ገና 2000 ዓመተ ምህረት ነው ጌታ የተቀበለው። አሁን 18 ዓመቱ ማለት ነው። ደምረው 18 ዓመት እንኳን ጴንጤ ጋር ሳይቀመጥ ነው የሄደው። ያም ብቻ አይደለም፣ ከአማኑኤል ህብረት ቤተክርስቲያን ይህን መሰረታዊ የክርስትና ትምህርት ተምሮ የዘላለም ህይወት መንግስተ ሰማያት መግባት እንዳለው አያውቅም ነበር። ለምን ብዬ ብለው ያለ እውቀት ነበረ አማኝ ሆንኩት አለ። እኔ መጽሐፍ ቅዱስ እውቀት አልነበረኝም አሁን እንዳለኝ ማለት ነው። ጴንጤ በሆንኩ ኦርቶዶክስ በነበርኩበት ሳለ የዜማ መጽሐፍቶችና ቅዳሴያትና ዜማን ነው ተምሬ። ማንም ሰው ዲያቆን የሚሆነው መጽሐፍ ቅዱስን ይሄን ተምሮ ሳይሆን የዜማ መጽሐፍቶችን ተምሮ ነው። ቅዳሴና ሰዓታትን ሁሉ ጨምሮ ሌሎች የዜማ መጽሐፍቶችን ተምረን መልካ መልኮችን ተምረን ነው ዲያቆን የነበርኩት። ወደ ጌታ ግን ስመጣ ጴንጤዎቹ ጌታ እግዚአብሔር ይባርካቸው መጽሐፍ ቅዱስን እንዳውቅ አደረጉኝ ማለት ነው። ምን ብለው አስተምረውኝ፣ ጉባኤ እግዚአብሔር ቤተክርስቲያን አስተምራይ ማለት ነው። ለ1 ዓመት ያህል መሰረታዊ ክርስትና ትምህርት ሙሉውን ዓመት ተምሬያለሁ። ለ1 ዓመት ያህል በየሳምንቱ 52 ሳምንታት አስተምራኛለች። ከዛ በኋላ በቤተ ክርስቲያን ውስጥ እየሄድኩኝ እንዳልኳችሁ በሙሉ ወንጌል፣ በቃለ ሕይወት፣ በወንጌል ብርሃንና በመካነ ኢየሱስ እንደዚሁም የኔዋ ጉባኤ እግዚአብሔርን ጨምሮ ተምሬያለሁ ለብዙ ዓመታቶች። ከዛ እዛው ቤተክርስቲያን ነው አገልግሎት የጀመርኩትኝ። ይኸው በብርሃን የአገልጋዮችን ስም እየጠራው ማለት ነው። በህይወት ያሉ ፓስተሮች ነው እየጠራው ያለሁት። ጉባኤ እግዚአብሔር ቤተክርስቲያን ኤርሚያስን አላቅም ብሎ የሚል ሰው የለም። ኦኬ የለም። ጉባኤ እግዚአብሔር ቤተክርስቲያን እኔ በነበርኩበት ጊዜ አድምጡኝ። ጉባኤ እግዚአብሔር ቤተክርስቲያን እኔ በነበርኩበት ጊዜ ይህንን ሰው አይቶት የማያውቀው ሰው አልነበረም። አሁን እንደዚህ ወፍሬባቸው ምናምን ነገር ካልሆነ በስተቀር ማለት ነው። አሴምብሊ ቸርች 6 ኪሎ አጥቢያ ይህንን ሰው አይቶ አላቀውም ብሎ የሚል ሰው አልነበረም እኔ በነበርኩበት ዘመን ማለት ነው። በ90ዎቹ ውስጥ አታምታታም። እሺ እግዚአብሔር በውሸት አይከብርም። እግዚአብሔር በውሸት ምን አይልም፣ አይከብርም። 27ኛ ዙር የደቀ መዝሙር ተማሪ ነኝ እና ተጠማቂ ነኝ። ስለዚህ ወንጌላውያን አማኞች መጽሐፍ ቅዱስን አስተማሩ፣ መጽሐፍ ቅዱስን አወቅኩ፣ ጌታዬን አወቅኩ ማለት ነው። ኢየሱስ ማን እንደሆነ አወቅኩ ማለት ነው። በመጽሐፍ ቅዱስ እውቀት አስተማሩ ማለት ነው። ጴንጤዎቹ አየህ፣ እንደ ጥሩ ንብ ቀሰምኩ ማለት ነው። አሁን የኦርቶዶክስን በአንድ እግሩ አቆመው ጀመር። ናግባና ሞክር፣ በእውቀት ከሆነ ማለት ነው። በእውቀት ከሆነ እንጂ ዝም ብለህ እንትን በኋላ ፈሰስ ምናምን ነገር ሆነ አይደለም። ኤርሚያስ ዲያቆን አልነበረም ብሎ አላለም። ያው በደምረው ያው ተው እንጂ። ለምን ቄሶቹ ታዲያ መጥተው እዚህ ሲጠየቁ ስንጠያየቅ ለምን አፈሩ? አረ ችግር የለውም ሰኒ 6 ኪሎች ባትኖሩም ችግር የለውም። ግን እንኳንም ኖራችሁ ጌታ ይባርካችሁ። ትንሽ ቢቆይ እኔም ዘማሪያ ያልነበርኩም ማለት ነው እንዴ? በጣም እንደዚህ አሁን ዛሬ እንደዚህ ወፍሬ እንደው መልኬ ካልጠፋቸው በስተቀር የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ግብፅ ኤምባሲ ጋር ያለው
ዋናው ማለት ነው። እነ ፓስተር ወልዴ፣ እነ ፓስተር ዮሴፍ ይታየው፣ እነ ፓስተር ጥላሁን ሲዳ፣ እነ ፓስተር የማን፣ እነ ፓስተር ቡሊ፣ እነ ፓስተር ለገሰ፣ እነ ፓስተር ቢኒያ፣ እነ ፓስተር መርጋ አሁን እንደውም አሁንም እዛው እያገለገለን ያለው እሱ በእንግድነት እየተጋበዘ ይመጣ ነበር ያኔ ከወለጋ ማለት ነው። እነ ፓስተር አባተ ቸኮል፣ እነ ወንጌላዊ ስንታዩ ተስፋዬ፣ እነ እህት ብስሪ የፓስተር ወልዴ ሚስት። ኤርሚያስን የማያውቀው የለም። አድራሻ ያለኝ ነኝ ብራዘር። ጴንጤኔ ብዬ ስል ዝም ብሎ በአልፈሰስ ዋልኩ ደመሰ እዛ ቤተክርስቲያን ጌታን ተቀብዬ ከእግዚአብሔር ሕዝብ ጋር ጌታን አመልክ ነበር ማለት ነው። በዛች ቤተክርስቲያን የወንጌል ስርጭት ሊደር ነበርኩኝ። ያው በግልጽ ነው የምናገረው። ቪዲዮ አለኝ እጄ ላይ ቪዲዮ ሁሉ ጭምር ማለት ነው። 95 ዓመተ ምህረት ሞጆ ላይ በተከናወነ ኮንፈረንስ የወንጌል ስርጭቱን እኔና ፓስተር ለገሰ እና እነ ወንጌላዊ ስንታየ ተስፋዬ መርጠን ሄድመት ቪዲዮ እጄ ላይ አለ። አድራሻ ይኑርህ። ጴንጤ ጋር ቁጭ ብለህ ያለ እውቀት ክርስቶስን አውቃለሁ ብለህ ካልክ ምን ስትማር ነበር የነበረው? አማኑኤል ተምረህ ከሆነ ምን ነበር ያስተማረችህ? ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው። አዎ መጽሐፍ የሚናገረው ያንን ነው። እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስን ካወቀው የዘላለም ሕይወት አለ ማለት ነው። ስለዚህ ወንድማችን ደምረው ጴንጤ ጋር በነበረበት ሰዓት ላይ በእግዚአብሔር መንግስት ውስጥ እንደነበረ ያምን ነበር? አያምንም። ለምን? አያውቅ። ለምን የማያውቀው? አልተማረም። አማኑኤልም አስተምረው አልተማረም። እሱ ፍራንኮ ያኔ ይጠጣ ነበር። ወደ ጌታም ቤት መጥቶ ያው ይጠጣ ነበረ እና አሁንም ሊጠጣ ነው የወጣው። እንዲህ አይነት ህይወት ማለት ነው። ያልተላቀቀ እትብታ አልተቆረጠ ማለት ነው። ከዓለም ሳለ በዓለምም በነበርኩበት ብሎ ባለበት ጊዜ ይጠጣ ነበረ። ይኸው እንዳለው ማለት ከሱስ እንድላቀቅ አለ። የምን ሱስ ነበረው? ይቅማል፣ ይጠጣል። ራሱ ሲናገር ሰምቻለሁ። ፍራንኮ ይጠጣ ነበር። ፍራንኮ ማለት ናዝራዊ ማለት ነው። ይጠጣ ነበር። ከዛስ ወደ ጴንጤም ጋር መጥተው ተደብቆ ይጠጣ ነበር። በዚሁ ችግር ነው ቤተክርስቲያኑ ሙሉ ወንጌል የሚያዘችው። አሁንስ ያው መጠጡ ናፍቆት ሄደ። እናንተ ታዲያ በእግዚአብሔር መንግስት ውስጥ ነበርክ ብለህ ትለኛለህ? በመጀመሪያው አልነበርክም እንጂ። ኦኬ። አንዳንዶቻችሁ የመጠጥ ሱስ መቼ ተቆረጠልህና ነው? ስለዚህ መታ ጴንጤ ነኝ አትበለኝ። እሺ ምን አይነት ጴንጤ ነህ? ጠይቃለሁ። የት ቤተክርስቲያን ጌታ የተቀበልከው? የት ቤተክርስቲያን ጌታ የተቀበልከው? እኔ ፓስተሪውን፣ ነቢይ፣ ዘማሪውን ማን አሁን ዳጊ ሙሉ ወንጌል ቤተክርስቲያን እንደነበረ ከሙሉ ወንጌል ቤተክርስቲያን ተምሮ እዛ እንደተጠመቀ ስለማቅ እንጂ ጠይቀው ነበር። ዳጊ ከየት ነው መነሻ? ዳጊ ዘማሪ ዳጊ የት ነው መነሻው? ዝም ብሎ ዘማሪ ዳጊ ማለት ብቻ አይደለም። ዝም ብሎ ኤርሚያስ እንትና ማለት የት ነው መነሻ? መሰረትህ የት ነው? ምን ተማርክ? መቼ ተጠመቅ? ምን አስተምረው አጠመቁ? ጌታ ማን ነበር? ስፍራ አለው አንድ ቦታ ላይ ወይ ሙሉ ወንጌል ወይ መሰረተ ክርስቶስ ወይ ዊነር ወይ ቃለ ሕይወት ወይ ጉባኤ እግዚአብሔር ወይ አማኑኤል አንድ ቦታ ላይ ብቻ አለ መነሻ ማለት ነው። የተማርነው ትምህርት አለ። ጴንጤ ግልብ አይደለም ብራዘር። አስገብተው ያስተምረዋል። የማትማሩ ሰዎች ዝም ብለህ መዝሙር የዳጊ መዝሙር ደስ ስለሚለኝ ብለህ ስለመጣ ኦኬና፣ ግን ደግሞ ገባና ተማር ተብለህ ትባላለህ። ካልተማራችሁ ከሰራችሁ። ጴንጤ ወገኔ ጌታን አግኝተሃል። ወደ ቸርች ገብተህ ካልተማርክ ከሰርክ። የተማርከውን አታቅ። ክርስቶስ ማን ነው ተብለህ ብትጠይቅ አታቅ። ተመጣና ከዛ ከስንት ዓመት በኋላ እኔ ሙሉ ወንጌል ነበርኩኝ እና ልቤ ተነክቶ እችን ቅዱስ ቤተክርስቲያን ሳላቃት ምናምን ኦርቶዶክስ እና በዚህ ጉዳይ ላይ ላወራው ነበረ፣ ግን አላስወራ ብሎ ስላለ አስወጣሁት ማለት ነው። ላወራው ነበር የሚፈለግኩትኝ እና ግን ያው ወጣ። ተመልሶ ይገባልን ብዬ ነበረ፣ አላቅም። ካለ ግና ደምረው ካለ ና እስኪ ኦርቶዶክስ የሄድክበት ከዚህ በኋላ እናወራለን። ያው ስትሄድ ከውሸት ነው የጀመርከው። ከፍቷል፣ ቤት ከፍቷል። በቃ መብቱ ነው። ስለዚህ ጠሩት። ከመጣ ይምጣና እስኪ አውራኝ። ኦርቶዶክስ ሄደበት። ኦርቶዶክስ ሄድ ምን አግኝቶ ነው የሄደው? የዘላለም ሕይወት ጠሩት። ከመጣ ይምጣ እና አወራዋለሁ። ስለዚህ ኦርቶዶክስ ሄዶ ሰው ሲጀምር ከውሸት እና አሁንስ ምንድነው እያለ ያለው?
ይኸው ሲጀምር በዚህ ውሸት ነው የጀመረው። የ20 ዓመት ፓስተር ሆኖ ቤተክርስቲያን ከፍቶ የራሱ ቸርች ከፍቶ ተብሎ ሲባል ማይክ ሲሰጠው አይ መምህር ቅድም የተናገርከው ስህተት ነው፣ ውሸት ነው፣ እግዚአብሔር በዚህ አይከብርም፣ እኔም እንደዚህ እኔ የ20 ዓመት ፓስተር አልነበርኩም የራሴም ቸርች የለኝም ብሎ አይልም አላለም። ለምን? ውሸቱ ተስማምቶታል ማለት ነው። ደምረት ላይ የተዋሸ ኤርሚ ደምረት ላይ እንደተዋሸ እንድታውቀው ኤርሚ እንድታሳስብ የተዋሸው እዚህ ቦታ ላይ ሰበር የተጠና ውሸት ነው። አንድ ዝም ብሎ የቃል ግድፈት ሳይሆን በደንብ የተጠና 20 ዓመት በቸርች በትኖ ይመራ የነበረ ፓስተር 3 ውሸቶችን አንድ ላይ አጣምረው ነው እዚህ ቦታ ላይ በጥንቃቄ ነው አሹት። በጥንቃቄ በጣም የራሱ ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛ እና ይሄ የ20 ዓመት ፓስተር ሆኖ ብሎ ሲለው ለምን አፉን እንደዚህ ያዘ? ለምን የ20 ዓመት ፓስተር ብሎ ሲለው እውነት ከሆነ ለምን አፉን ያዘ? ሐሰት ስለሆነ አፍሮ አይደል? አዎ ሐሰት አውደ ምሕረት ላይ ይሰበካል። 20 ዓመት በጌታ እንኳን 20 ዓመት አልሞላውም እንኳን ፓስተር ሊሆን የለም። በጴንጤ ቤተክርስቲያን ልንገር ወንድሞች፣ ሌሎች ካላችሁ በእኛ ቸርች ዝም ብሎ ፓስተር አትሆንም። ቤተክርስቲያን በትክክል አሰራር ከመጣ ዝም ብላ አትሆንም። ጸጋን አይታ ነው የምታደርግ። የትኞቹም ቤተክርስቲያናት ይሄ ዝም ብሎ በየቦታው ላይ ቤት ከፍቶ ነብይ ነኝ ፓስተር ነኝ ብሎ ያለው ሁሉ እሱ ትክክለኛ አይደለም። ማን የጠራህ ማን ነው ኦርዴንድ ያደረገ ተብሎ ቢጠየቅ መረጃ የለውም። በእናንተ ጋር ዝም ብሎ ቄሱ ሁሉ ቄስ ነኝ ብሎ ስለሚል ማለት ነው። የጠመጠመ ሁሉ ቄስ አይደለም ትሉ የለ ፓስተር ነኝ ብሎ ያለ ሁሉ ፓስተር አይደለም። እኛም ጋር ያቺ ብሂል እኛም ጋር መስራት አለባት። ፓስተር ነኝ ብሎ ያለ ሁሉ ፓስተር አይደለም። እናንተ ፓስተር ነው ብላችሁ ያላችሁት ሁሉ ፓስተር አይደለም ማለት ነው። ደምረው ፓስተር አይደለም። የፓስተርነት ምንም ጠረኑም ሽታውም የለው እና የተጠና ውሸት ማለት ነው። ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም፣ እነ መምህር ዘማርያም እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሐ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይቶ የቤተክርስቲያኒቱን ስርዓት ስለወደዳት፣ ስላወቃት፣ ስለተረዳት ታሟል። ከፓስተርነት ወደ ሀብተ ወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና አምላካችን ይሁን። አሁን እዚህ ጋር አንገቱን ጎንበስ ያደርገው ለውሸት ነው ለእውነት? ደምረው ለውሸት ያወራው ውሸት እንደሆነ እያወቀ ለምን አንገቱን ዝቅ አደረገ? ለማፈር አፉን ያዘ። ጭብጨባውን ለመቀበል አንገቱን ዝቅ አደረገ። የውሸት ጭብጨባ ለመቀበል አንገቱን ዝቅ ያደርጋል። እኔ በሆን አንገቴን ዝቅ አላደርግም ለውሸት ጭብጨባ። አይ እኔ ገና ሲናገር ሄጄ መምህር ተሳስታል፣ እዚህ ጋር እየተናገርክ ያለው ትክክል አይደለም ነብዬ፣ አስቆመዋለሁ አልኩ እንዴ። በሙሉ ውሸት ተዋሽቶ ደሜ ያው ጭብጨባ ይወዳል። ሲጨበጨብለት ህዝቡን አንገቱ ዝቅ አደረገላ። ከዛስ እንደተዋሸበት ካወቀ ለምንድነው እሱ ሲወጣ እናቴ እንትን ብላኝ አባቴ በዛ ብሎ እና ወላዲቴ መለሰችኝ አያቴ ያስገባችኝ ብሎ ያለውን ከማለት በፊት አይ ቅድም የተነገረው ስህተት ነው እኔ ማስተካከያ ያለኝ ብሎ ለምን አላለም? አላስተካከለም። የ20 ዓመት ፓስተር ይላል። እጃችን ተቆረጥና ማለት ሙሉ ወንጌል ቤተክርስቲያን በሯ እኮ ተዘጋ። ከዛ ጊዜ ጀምሮ ፓስተር እኮ የላትም። ድፍን የኢትዮጵያ ሙሉ ወንጌል ቤተክርስቲያን አገልጋይ አጣች። ይህንን የመሰለ የ20 ዓመት ፓስተር አጠን ማለት ነው። መቼ እንደዚህ ብለን ሙድ እንያዝብህ? አቤቱ ጌታዬ፣ አቤቱ ጌታዬ። ጴንጤን እንዴት እንደምታስቡት ወገኖቼ፣ ተው ስልህ ተው። እንደዚህ አፍሮ የዚህኛውን ው ወዘልፈኒ በሙሉ ፊታቸው እንደዚህ ያለ ሳቅ በሳቅ ነው የሆነ፣ ጥርስ በጥርስ ጥርስ በጥርስ ማለት ነው። አሁን ይሄ ሀዘን በሀዘን ነው የሚባለው። መንገድ ውስጥ
እየተመላለሱ ያሉ መንገድ ላይ ያሉ ብዙ ወንድሞች ስላሉ የእሱም ወንድሞች ስላሉ ቤተሰቦች ስላሉ እዚህ ቦታ ላይ ለመድረሱ እናቱ የከፈሉለትን መስዋዕትነት ወንድሞቹ ጓደኞቹ ያደረጉለትን ነገር በሙሉ በምስክርነት እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች አሁን እንደዚህ አይነት ነገር እሺ መናገር ይችላል፣ መብቱ ነው። የሚመልስ ሰው ካለ በእውቀት ማለት ነው። የሚመልስ ሰው ካለ በእውቀት ሰብኮ ወደ ኦርቶዶክስ የሚመልስ ሰው ካለ እናያለን። እሱን የምናየው ነው። ግን እንደዚህ የ20 ዓመት ፓስተር ቸርች ከፍቶ የራሱን ቸርች ከፍቶ የ20 ዓመት ፓስተር ወደ ኦርቶዶክስ ተዋሕዶ ክርስቲያን ተመለሰ ተብሎ ሲባል አፉን የያዘው አፍሮ ነው እንጂ ተገርሞ አይደለም። ከተገረመም በመምህሩ ውሸት ነው ማለት ነው። መምህሩ ደግሞ እንዲዋሹ ያደረጋቸው ወይ ደምረው ነው ወይ ንስሐ አባቱ ናቸው። እሱም እንደው ያለው ለንስሐ አባቴ አልነገርኳቸውም አለ። ኦኬ፣ ለንስሐ አባቱ ካልነገራቸው ንስሐ አባቱ ለመምህሩ ካልተናገረ መምህሩ አውደ ምሕረት ላይ ቆሞ መምህር ጳውሎስ ለምንድን ነው የዋሸው? ለምንድን ነው የዋሸው? በጠራራ ፀሐይ ቲክታክ ባለበት ሶሻል ሚዲያ በሚለቀቅበት እናንተም እኛም እናንተን በምንሰማበት በምናይበት ኦኬ፣ ሌሎች ሰዎች ማስተካከያ ሰጡ፣ እራሱንም ማስተካከያ አልሰጠም። ስለዚህ ደምረው ሲጀምር 20 ዓመት በክርስትና ውስጥ አልቆየም፣ እንኳን 20 ዓመት ፓስተር ሊሆን። ሁለተኛ በአማኑኤል ብረት ቤተክርስቲያን መሰረታዊ ክርስትና ትምህርት ስላሴ ስትማር ተሳስቷል ብዬ ስለው ስህተት የለበትም ብሎኛል። ኦኬ፣ እሱ ስላለ አይደለም። አዎ ስህተት የለበትም። የወንጌላውያን አማኞች አስተምሮተ ስላሴ ትምህርተ ስጋዊ ስህተት ስለሌለበት ነው ኦርቶዶክስ ተዋሕዶ ቤተክርስቲያን ከኛ ጋር ህብረት የምታደርገው። አንዳንድ አስተምሮቶች ላይ ልዩነት የአስተምሮት ልዩነቶች አገላለጦች ላይ ቢኖሩ ማለት ነው። አንድ አካል ሁለት ባህሪ ወይ ደግሞ አንድ አካል አንድ ባህሪ ብሎ የሚለው የኦርቶዶክስን ካልሆነ በስተቀር ማለት ነው። ኦርቶዶክስ ከወንጌላውያን ጋር ህብረት ታደርግ የለ? አዎ። የት? በኢትዮጵያ መጽሐፍ ቅዱስ ማህበር አብረው ነው አንቧ የሚጠጡት፣ አብረው ነው የሚሰበሰቡት፣ አብረው ነው ስላሴ አማንያን ተብለው የተሰባሰቡት። ለምን ኦርቶዶክስ ከጆቫ እና ከኦንሊ ጂሰስ ጋር ህብረት አታደርግም? የሰባሊዮስና የአሪዮስ ትምህርት ነው። ከካቶሊክና ከወንጌላውያን ጋር ለምንድን ነው ህብረት የምታደርገው? የኢትዮጵያ መጽሐፍ ቅዱስ ማህበር ብሉይ ኪዳንና አዲስ ኪዳን አብረው አይደል የሚተረጉሙት? አዎ። እና ደምረው በአማኑኤል ብረት ቤተክርስቲያን ውስጥ ተምሬ እውቀት አልነበረኝም፣ ጴንጤ በነበርኩበት ሰዓት ላይ እውቀት አልነበረኝም፣ እውቀት የሌለኝ አማኝ ነኝ ብሏል። ኦኬ፣ ሰው በመጀመሪያ እውቀት ላይኖረው ይችላል። አዎ፣ እኔም ከኦርቶዶክስ ቤተክርስቲያን እኮ ስመጣ የመጽሐፍ ቅዱስ እውቀት አልነበረኝም በኦርቶዶክስ። ለምን? ስላልተማርኩ። የተማርኩኝ እኔ ዜማና ቅዳሴ ሰዓታት ነው። ዲያቆን የሆንኩትኝ ይህን ተምሬ አይደለም። ኦርቶዶክስ ይህንን አስተምራ ዲያቆን አታደርግም ማንንም። ውዳሴ ማርያም ዘሩን ትማራለህ፣ ከዛ ዜማም ትማራለህ። መስተጋብ አርያም የሚባሉ አሉ፣ እነሱን ትማራለህ ማለት ነው። ከዘሩ ውጭ ዜማም አለ፣ ዜማውን ትማራለህ። መልከ ማርያም፣ መልካ ኢየሱስ ወይ ደግሞ ያለህበት ደብር መልከ ስላሴ ወይ መልካ ሚካኤልን ትማራለህ። ከዛስ ሰዓታት ትማራለህ። ከዛስ ቅዳሴ ትማራለህ። ከዛ ለድቁና ያበቃል ማለት ነው። አንድ ዲያቆን የሚሆነው እነዚህን ተምሮ ነው። አንዳንድ ቦታ ላይ በሰሜኑ ኢትዮጵያ በቅኔ ትምህርት ቤት ያሉ መዝሙረ ዳዊትንም ሁሉ ደግመው ቅኔም የሚማሩ አንዳንዶችም ደግሞ ጾመ ድጓ የሚማሩ አሉ። ግን አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ዲያቆን የሚሆነው አንድ ሰው መጽሐፍ ቅዱስን ተምሮ ብሉይና አዲስ ኪዳን ተምሮ አይደለም። ኦኬ፣ ወደ ጌታ ስመጣ ግን መጽሐፍ ቅዱስን ተማርኩ ማለት ነው። ስለ መጽሐፍ ቅዱስ እውቀት ኖረኝ ማለት ነው። ቀድሞ የማውቀው ስለ ትምህርተ ስላሴ አሁን ይበልጥ ሞር እውቀት እንዲኖረኝ ሆነ ማለት ነው። ስለ ክርስቶስ የማውቀውን ሞር እውቀት እንዲኖረኝ፣ በተለይ ነገረ ድነትን በተመለከተ ሰው በኢየሱስ ክርስቶስ በማመን እንደሚድን የሚናገረውን የአዲስ ኪዳንና የብሉይ ኪዳን መንባባትን ጠቅሰው ከመጽሐፍ ቅዱስ አስተማሩኝ ማለት ነው። ስለዚህ ደምረው አሁን መጨረሻ ላይ ብለን ያልነው ይህን ተናግሬ ለሌሎች እድል ልስጥ። ይሄ ሁሉ ጭብጨባ አሁን ቀረበት። ያው እዚህ መምህር ዘመድኩ ሲናገር የተናገረው ላይ ስሙ። ዲያቆን ወንጌልን ይሰብካል ማለት አይደለም። በኢትዮጵያ ቤተክርስቲያን ዲያቆናት የሚማሩት ለዛች ለቅዳሴ የሚያበቃቸውን ትምህርት ብቻ ነው የሚወስዱት።
ዲያቆናት ለግባቢል ውዳሴ ማርያም፣ መልካ ኢየሱስ፣ ዳዊት ቢደግሙ ነው። እውነት ነው። ውዳሴ ማርያም፣ መልካ ኢየሱስ እና ወንጌል ንባቡ አለ፣ መልክታ ዮሐንስ ማለት ነው። ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ ወንጌል ንባቡ ማለት ነው፣ መልክታ ዮሐንስን እንደዚሁም ሰዓታትና ቅዳሴ ነው የምንማረው። ዜማ አንዳንድ የሚማር ይማራል ማለት ነው። ዜማ እንደ ውዳሴ ማርያም ዜማ እንደ መስተጋብ እንደ አርያም የሚባሉትን ዜማዎችን ሰው ይማራል ማለት ነው። ይህን ተምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልካ መልኮችና ቅዳሴና ሰዓታትን ተምሮ ነው ሰው ዲያቆን የሚሆነው። ይህን ተምሮ አይደለም ተምሬ ነው ብሎ የሚል አንድ ዲያቆን እኮ አልኩ፣ አንድ ዲያቆን አይመጣም። ይህን ተምሮ ዲያቆን አይሆንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ዜማ ነው። ስለዚህ ዘመድኩን የተናገረው ትክክል ነው፣ እውነቱ ነው ማለት ነው። እሺ እኔ ደምረው ይሄን ብሎ ስላለ ማለት ያ ሁሉ ጫጫታ ያ ሁሉ አጀባ እዚህ ጋር ቀረበት። ያው ሚኪ በደንብ ነገረው። ሚኪ በጣም የሚናገረው ነገር እዚህ ጋር እንደዚህ ስለተናገረ አይደለም፣ ሚዛን የሚደፋ ነገር ያወራል። ይሄ ልጅ ኦርቶዶክስ እምነት ተከታይ ነው። እምወድለትም አልወድለትም ማለት እሱም እኔም ጋር እንደዚሁ ማለት ነው። ግን ሚዛን የሚደፋ ነገር ያወራል። ልብ በሉ ምን እንደሚለው። አሁን ቀድሞ ያጅቡት የነበረው ተበተነበት፣ ያ ሁሉ አጀብ ጠፋበት። ሲጠፋበት የሚለውን ስሙት። ኦርቶዶክስ ማንነቷ፣ ሚዛኗ፣ ልኳ ስድብ አይደለም፣ ጥላቻ አይደለም። እዛ ቤት ስሳደብ ነበረ፣ እዛ ቤት ክፉ ስናገር ነበረ፣ እዛ ቤት በማላውቀው ነገር ስፈተፍት ነበረ። ስለዚህ የማላውቃትን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ መጥቻለሁ። እቺን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልወቃት በል መጀመሪያ፣ ልወቃት በል። ልወቃት መጀመሪያ፣ ልወቃት ብቻ ማለት ነው። ልወቃት መጀመሪያ። ልክ ወደ ኦርቶዶክስ ስትመጡ ሰባኪ መሆን ትፈልጋለህ። የጴንጤ ፓስተር ከነበርክ ትመጣና የኦርቶዶክስ ቄስ ለመሆን ትሞክራለህ። የኦርቶዶክስ ያው ለምረት ሰባኪ ለመሆን ትፈልጋለህ። አይችሉም። የለም እንደዚህ አይነት ስርዓት እዚህ ቲክቶክ ፋክት እውነት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ እዚህ ፓስተር ስለሆንክ ቀጥታ ሄደህ እዛ አሐዱ አብ ቅዱስ ብለህ እንድትቀድስ አይደለም። ከቅዳሴ ጸበልና በዕርፈ መስቀል ደሙንና ወይ የምትቆርብም ከሆነ በትክክል ቤተክርስቲያኒቱን ቀኖና ጠብቀህ ካልሆነ በስተቀር በዕርፈ መስቀል እንደኔ አይነት ዲያቆን እንኳን ደሙን አይሰጥህም። ዳር ታስይዛለች አልኩ። እዚህ ፓስተር ስለነበር ከዛ ሄደህ ቄስ ሆነ መሪጌታ ሆነ ስቡ ወዱስ እያልክ ጸናጽን ይዘህ አትወረውርም። ቅዳሴ ስትገባ መቋሚያ እንድትደገፍ ተሰጠህ ማለት ነገር ዓለሙን ሁሉ ሰጡህ ማለት አይደለም። እንደ ደምረው አውደ ምሕረት ላይ ዋሽተህ ስለተጨበጨበልህ መድኃኔዓለም ቤተክርስቲያን የሚያክል ካቴድራል ላይ ቆመ ወንድማችን ማነው አክሊለ፣ እኔ ተስፋ የቆረጥኩት ደምረው መጥቶ እኔ እዚህ ትልቅ አውደ ምሕረት ላይ ሳልቆም መድኃኔዓለም ካቴድራል ላይ የቆመ ቀን ነው ብሎ ያለው ጽሑፍ በጣም አስቆኛል፣ ፈገጋስ ብሎኛል። እነ አክሊለ እንኳን አልቆመበትም የቦሌ መድኃኔዓለምን አውደ ምሕረት እና ልክ ነው። እኔም ቤተክርስቲያኒቱን እንደሚያቅሰው ማነው ሚኪ የሚናገረው ልክ ነው። እዚህ ፓስተር ስለነበርክ እዛ ሄደህ ቄስ አትሆንም። እዛ ቄስ ስለነበራችሁ እዚህ ስትመጡ ፓስተር አናረጋችሁም። ወንድሞች ናት። በእውነት ጴንጤ ዝም ብሎ ፓስተር አያደርግም። ከቤተክርስቲያን ውጭ ራስህ ልትጠራር ትችላለህ። ፓስተር ማን ኦፍ ጋድ ልትባባል ትችላለህ። በቤተክርስቲያን ስርዓት ግን ካለፍክ ጸጋህን አይታ ነው የምታደርግ። ሙሉ ወንጌልም ካደረገች የለም ዲያነሽ ቃላ የመጨረሻው ዘመን መልአክ ነኝ ብለህ ስም ልትቀጥል ትችላለህ። አቶን በቤተክርስቲያን ስርዓት ግን ስትገባ ነብይ ከሆንክ